去都不放谁了，我不知当谁让那些血爆知道，才关我的心那是一直不在，连忙的去都不放谁了，我不知当谁让那些血爆知道，才关我的心那是一直不在，你那让不灭的不要rol老连忙。连忙的去都不放谁了，我不知当谁让那些血爆知道，才关我的心那是一直不在，你那让不灭的连忙的去都不放谁了，我不知当谁让那些血爆知道，才关我的心那是一直不在，你那让不灭的不要rol连忙的去都不放谁了，我不知当谁让那些血爆知道，才关我的心那是一直不在，你那让不灭的不要rol老连忙。ሚዲያው ድሮን ኮር ዳዊት ጌታውን ገቡ ሰቡ ረቡ ገቡ ይባላል። እንኳን ደስ አላችሁ። ዛሬ ሻዕቢያውንም ይዘነዋል፣ ወንጀለኞቹንም ይዘነዋል። ለመንግስት አካላታት ስራችሁን እናያለን። እንግዲህ ዛሬ ነው የፖሊስ ኃይል የደህንነት ኃይል ስራችሁ የሚታየው ዛሬ ነው። ዛሬ እንግዲህ ከሚዲያ ላይ ከምናደርገው ትግል ውጪ እጅ ከፍንጅ ሌቦቹን ይዘናቸዋል። የያዝናቸው ልጆች ደግሞ በማስረጃ ለማህበረሰቡም ከተለያየ ነገር እንዲጠበቁ ያው እጅ ከፍንጅ ይዘን እንትኑንም እዚህ ጋር ለጥፈነዋል። እነዚህ እንግዲህ የተደራጁ የሻዕቢያ ግሩፖች ናቸው። እንደሰማሁት ከሆነ የተደራጁ የፖሊስ ኃይሎችም አሉ ሲታሰሩ የሚያስፈቷቸው የሚባለው። የእነዚህ ሰዎች ፍርድ እንፈልጋለን። እነዚህ ሰዎች እስከዛሬ ድረስ ማህበረሰቡን ነው ሲያጠቁ የነበሩት በተለያየ ጊዜ እየዞሩ፣ ዛሬ ግን ወደኛ ጋር መጡ። ተሳስተው ነው እግር ጥሏቸውን የመጡት እና እኔ ይዣቸዋለሁኝ። ልጁ አቤል ማርቆስ ይባላል። የኮሜርሻል ባንክ አካውንቱም ይኸው እዚህ ጋር የምታዩት ነው 106615477735 ነው አካውንቱም። እኔ ከመጀመሪያም ጠርጥሬዋለሁኝ። በሁለት ስልክ ነበር መጀመሪያ የደወሉልኝ። አንደኛው የእንግሊዝ ሀገር ስልክ ነበር የደወሉልኝ። የእንግሊዝ ሀገሩን ስልክ እጥፍ አልኩና በዚህኛው ስልክ ደውልኝ አልኩት፣ በኢትዮጵያ ስልክ። በኢትዮጵያ ስልክ ደወሉ። በኢትዮጵያ ስልክ ላይ ዋትሳፕ ላይ ነው እናውራ አለኝ። በዋትሳፕ ላይ አስገባኝ። ዋትሳፕ ላይ ጀስት አውቃቸዋለሁ ከመጀመሪያ፣ ምክንያቱም ተናበው ነው ሀከሮቻችን እዚህ ስለሚመጡ እንደማገር። በተለይ መጀመሪያ የደወለበትን የእንግሊዝ ሀገር ቁጥር እዚህ ኮንቲኒስ ላይ ያዋለሁ። ሀከሮቹ በጣም ከማስታውሰው ቁጥር አንዱ ነው፣ መጨረሻው 35 ትላንት ነግሬያችሁ ነበር፣ እሱ ነው። እና እነዚህ ሀከሮች መጀመሪያ እንግዲህ በገንዘብ ነበር የመጡት እኔ ጋ። ከዛ በኋላ ይሄን ቁጥር በቃ ተጫነውና በዛ ላይ ምናምን አሉኝ። እኔ አልተጫንኩትም ቁጥሩን። ያው ዞሮ ዞሮ ግን ምንድነው ያደረጉት እነሱ ስልኩን ኦልሬዲ ወስዶታል። ከኔ ጋር እያወሩ ሀክ አድርገውታል እነሱ እና ዋትሳፕ አሁን በኢትዮጵያን ዋትሳፕ ወስዶታል። ከሱን ከወሰዱ በኋላ አውቶማቲካሊ እኔ የማውቃቸው ሰዎች ጋር እየደወሉ ገንዘብ ላኩልን ነው 30 ሺህ ብር፣ 50 ሺህ ብር፣ 100 ሺህ ብር። ኮርዳይት ነው ኮርዳይት ብሎ ነው አንተ ጋር ይመጣል ቁጥሩ ኮርዳይት ብሎ ነው ይመጣል። እንግዲህ ቴሌ እዚህ ላይ ምን ትሰራለህ አላውቅም። በዚህ አይነት ከሆነ ማህበረሰቡ የሚዘረፈው አያውቅም። እኔ ምንም ነገር ሳይሆን ቤተሰቦቼንም አንቅቼ የሚዲያም ላይ እድሉ ስላለኝ ወጥቼ ሌሎቹንም ማህበረሰብ አድኜ እንደገና ደግሞ ወንጀለኞቹን በመንግስት እንዲያዙ ይሄው ለመንግስትም ለሚመለከተው አካል አስተላልፈናል። አካውንታቸውንም አግኝተናል። ኮመርሻል ባንክ ይሄ ነው አካውንቱ። ይሄንን ኮመርሻል ባንክ አካውንት ስታገኘው የሰውየውን ማንነት ታገኙታላችሁ ማለት ነው። ኦፍኮርስ ለሚመለከታቸው ባንኮች አስተላልፈናል። ባንኮች ትራክ እያደረጉ ነው ያሉት። የደህንነት አካላቶችንም ሰጥተናል። እነሱም ትራክ እያደረጉ ነው ያሉት። በእርግጠኝነት ሰዎቹን ሲያመጡ መዓት የሻዕቢያ ቼን በእነሱ ውስጥ ይገኛል ማለት ነው። መዓት በጣም ከሚገርማችሁ በላይ ጋር ደውሎለት ነበር። በላይ አክቲቪስት ታወቃችሁታል። አክቲቪስት በላይ ያው እኔና እሱ ሚዲያ ላይ ብዙ ጊዜ ሻዕቢያን የምንዋጋው እኛ ነን፣ የቀጠቀጥን የምንወጣው ሻዕቢያ። እሱም ጋር ደውሉለት። እሱንም ሊበሉት ነው። ኮርዳዊት ነኝና በአስቸኳይ 30 ሺህ ብር ነው 70 ሺህ ብር ላክልኝ ይሉታል። እሱ ደግሞ ይጠራጠርና ዳዊት እንዲህ ብሎ አያውቅም፣ እንዴት ዳዊት እንደዚህ ያለኝ ብሎ ሊልክ እኮ ነው። ከዛ እኔ ጋር ደወልልኝ ሌሊት። ዴቪዬ ምንድን ነው እንደዚህ ምን እንዳታደርግ አልኩት። ደርሶኛል አልኩት። ቢሮ ደውለው ነበር መጀመሪያ። ቢሮ ደውለው በአስቸኳይ ከቢሮ ወጪ ሆኖ እኛ ለራሳችን ቢሮ ገንዘብ የለን፣ ወጪ የሚሆን ገንዘብ የለም። ሲሸወዱ በጣም ደደቦች ናቸው። ሻዕቢያ ደደብ ነው ቢሚለው ለዚህ ተራ ሌቦች ናቸው። ተራዎች ወርበላች ናቸው። አቤል እዚያው እዚህ ከቢሮ ተደውሎ ነበር። አቤል ማርቆስ ይሄ ነው አካውንት ኮርዳይት ነኝ እያሉ ነው የሚንቀሳቀሱት። የጽንፈኛ ቡድን ነው፣ ተጠንቀቁ። ምንም እና እንደዚህ ነው። አሁን በዚህ ምክንያት ብዙ የኢትዮጵያ ሕዝብ ይድናል። አሁን
እናንተም ከየትኛውም አካባቢ ላይ ተደውሎ ይሄን አድርጉ ሲሏችሁ ጥንቃቄ ታደርጋላችሁ። አካውንት አሁን በእኔ አካውንት ማንም ሰው ጋር ቢደወል ነቲጅንም በጠዋት ደውዬ ነቲጅን ይሉ የነገርኩት ሁሉ ነገር ያለውን ኮማንድ ፖስቶቻችን ቢሮዎቻችን በጣም ጎበዞች ናቸው። ወጥተው ለሁሉም ኮንታክት ቢሮ ውስጥ ባሉ ኮንታክቶች በሙሉ ደውለው ነግረዋል። እንደገና ደግሞ እኔ ሳታገኙ ከኔ ጋር ሳታገናኙ ምንም ትራንዛክሽን አታድርጉ። ሁላችሁ ጎህም ከሆነ ጎሆች ራሳቸው ይታወቃሉ። ከነሱ ውጭ አታድርጉ በምንም ተአምር። ምን ነገር ቢሏችሁ ይሄ ነው። ኮመርሻል ባንክ በአካውንቱ በኩል ያለውን እንቅስቃሴ ሀክ እንዲያደርጉ ተነግሯቸዋል። እኔ አሁን ገንዘቡ መያዝ ስለ ገንዘብ አለ ማውራው። እነዚህ ሰዎች መያዝ አለባቸው። ትልቁ ነገር መያዝ አለባቸው ነው በቃ በምንም ታምር። እነዚህ ናቸው ለፋኖ መሳሪያ የሚሰጡት፣ እነዚህ ናቸው ለሸኔ መሳሪያ የሚያደራጁት፣ እነዚህ ናቸው የሻቢያዎች ናቸው። አጣርተናል፣ ማንነታቸውን አረጋግጠናል። ይሄንን ሲያዝ አንዱ አቤል ከተያዘ መዓት ቼን አብሯቸው ይያዛል። ግን ሲያዙ ደግሞ የሚያስፈታቸው የህግ አካል አለን የተባለው እሱንም ማወቅ እንፈልጋለን። አሁን ሁለት ስራ ነው የምንሰራው። አሁን የህግ አካሉንም አብሯቸው ተባባሪ ሆነው የህግ አካል እንፈልገዋለን፣ እነሱን እንፈልጋቸው። ይሄን የመሰለ እጅ ላይ ያለ ማስረጃ ሰጥቼ ፖሊስ ይሄን ማስረጃ ይዘህ ሪፖርት ካላደረግ የኢትዮጵያ ደህንነት አካል የላትም ማለት ነው። ኢትዮጵያ የፖሊስ አካል የላትም ማለት ነው። እጅ ከፍንጅ ፈትፍቼ ነው የሰጠው ማስረጃው፣ ፈትፍቼ ነው የሰጠኋችሁ። አሁን ካልተጠቀማችሁበት መንግስት አይሰራም ማለት ነው። ይሄን ደግሞ ሪፖርት የሳምንት ሪፖርት፣ የሰባት ቀን ቀጠሮ፣ የሁለት ቀጠሮ አንፈልግም። ዛሬ አሁን ላይ ሰራውበታል። ማታ ላይ ሪፖርቱን እንዳደርሱን ይፈልጋሉ የሚመለከታቸው የመንግስት አካላቶች። ምንም ጥናት አያስፈልግ፣ ምርምር አያስፈልግ። አካውንት ነበሩ ይሄውና፣ ኮመርሻል ባንክ ይሄውና፣ ስሙ ይሄውና፣ ሂዱ። ልክ በዚህ አካውንት ፎቶን ያወጣላችኋል። ልክ ስጠይቁት አካውንቱን አቤል ማርቆስ አድራሻ፣ ቀበሌ፣ መታወቂያ ቁጥር በሙሉ ያሳያችኋል። ይሄን ምስል መረጃ ሰጥቻችሁ ካልያዛችሁት አይሆንም። እዛው ላይ ልክ ስታገኙት ስልክ ቁጥሩን ታገኙታላችሁ። በስልክ ቁጥሩ ትራክ ታደርጉታላችሁ የት ጋር እንዳለ። ቦሌ ይሁን አስኮ ይሁን ቺቺኒያ ይሁን ፍየል ቤት ይሁን የትም ይሁን ታገኙታላችሁ። አሁን የኢትዮጵያን ሰንኮፍ መንቀል ጀመር ማለት ነው። አያችሁ፣ ዘመቻውን ከውስጥም ከውጭም ነው መጀመሪያ ያለብን ብዬ አልኳችሁ። ለዚህ ነው እኔም ጋር ተደውላል። ይኸው ደውሎልኛል አሉ። ምን ብለህ ደውሎልኝ ይባላል። እና ባይዘዌ በላይም እየሰራበት ነው። በላይ አክቲቪስቱም በዛ በኩል እየሰራ ነው። ብዙዎቻችሁ ስለሚቀባበሉት ይሰሩበታል። እና ሲመጣ ስልኩ ኮርዳዊት ብሎ ነው ይመጣላችሁ። እንደገና ለማትሸውዱት ነገር ኮርዳዊት ነው። የኔ ቁጥር ነው ይመጣላችሁ 0943572089 የኢትዮጵያ ቁጥር ነው ይመጣላችሁ። እንዳትሸወዱ። እና ሲወጣ ኮርዳዊት ስለሚል ትሸወዳላችሁ። ብዙዎቻችሁ ልትሸወዱ ሲያላችሁ እንቅልፋትን እንተጋለን። እነሱ በገንዘብ የሀገርን ገንዘብ ይወስዳል። እና እንግዲህ አሁን ይሄ ነው አያችሁ፣ ተያዙ፣ በቃ ያዝናቸው። በቃ ይሄ ግሩፕ ነው የምፈልገው። የሚገርማችሁ ነገር ይሄ ግሩፕ አንድም ደውሎልኝ ነበር እንደዚህ ፕሮቴክት ላደረገው ደውዬለት የምጠረጥረው ሰው ነው ይልካል ገንዘብ ዳዊት ከተባለ ብዬ የምጠረጥረው ሰው ነበረ። እሱ ደግሞ ከተደወለለት ሚሊየንስ ብትለው ይልካል በእኔ ስም። ወዲያው ደወልኩለት። አጋጣሚ ዳዊት ደውሎልኝ ነበር አለ። ተደውሎ ነበር አለ። አላነሳሁትም ስልኩን አለ። እና ኮርዳዊት ለምን ደወለ ብዬ ነው አለ። አሁን እኔ መጨረሻ ስደውል ላይ ያገኘሁት አይ ይደውልልሃል እንደዚህ ልጅ ከተባለ ተደውሎ ስልኩን አላነሳሁትም አለ። እኔም ጋር ደውሎ ነበር አለ። እኔማ እኛንማ አግኝተው ነው እኛንማ እንደዚህ አድርገው ነው የሚጠብቁን እኮ በእኛ እንዲህ አድርገው ነው በቃ እንዴት እናጥቃው እኮ ነው። ሚዲያ ላይ እንኳን አልቻልናቸውም እኮ እዚህ እንኳን እየገቡ አልቻልናቸውም። ስለዚህ ዋናውን ቀንደኛውን የያዝ ነው አቤል ማርቆስ ከነ አካውንት ነበሩ ከነ ምኑ ሰጠዋቸው ለመንግስት ፈትፍቼ ሰጠዋቸው። መረጃ ማለት እንደዚህ ነው። እና እሱ ሲነግረኝ ደግሞ ምንድን ነው ያለኝ አዋሽ ታስታውሳላችሁ? ሻቢያዎቹ በብዛት ያሉት አዋሽና መታራ ነው አልኳችሁ። ታስታውሳላችኋል? የጓደኛውን የቦቴ መኪና ስልኩን ጠልፈውታል የቦቴውን ባለቤት እና የሹፌሩን ስልክ ወስዶታል። ከዛ ላይ አግኝተውታል ከስልኩ ላይ ኮንታክቱን። የሹፌሩ ባለቤት ጋር ደውለውለት ቦቴ ጓደኛው ጋር የዚህ ወይ ጓደኛ ጋር ደውለውለት ቦቴው እዛ ጋር ቆሟል፣ ነዳጁን ወደ መቀሌ ልንወስደው ነበረ እና እዛ ጋር በኬላ ላይ ይዘን ስንሄድ ያዙን እና አሁኑ 100 ሺህ ብር አስገባልኝ ብሎ ይለዋል። ይሄ ደግሞ ግጥም አድርጎ 100 ምናምን ሺህ ብር ይልክለታል። ይሄው ማርቆስ ነው የሚሰራው እና አቤል ናቸው የሚሰሩት ይሄን። ከዛ በኋላ ሹፌሩ ጋር እኔ አላልኩኝም እኔ በሰላም እየሄድኩኝ ነው ያለሁት አለ ሹፌሩ። በአንተ ስልክ አለ ወይ ደወልኩ? ኧረ እኔ አልደወልኩኝ። አሁን ተመልከቱ፣ በጣም ከባድ የሆነ ነገር በሹፌሩና በመኪናው ባለቤት ጋር
ተፈጠረ። በኋላ ግን ያው የኪራይ ባለቤት ጥሩ ሰው ስለሆነ ነገሩ ገባው፣ ነገሩ በረ እንጂ 100 ምናምን ሺህ ብር በሏቸው ማለት ነው። ስለዚህ ብዙዎቻችሁ ተጠንቀቁ። ማንም ሰው በስልክ ገንዘብ ላክልኝ አስገባልኝ ካለ እንዳታስገቡ። የእናት ልጅ ለምን መልእክት አይሆንም? እንዳታስገቡ። ትደውልልህ፣ ወንድም ከሆነ ይደውልልህ፣ ጓደኛውም ከሆነ ይደውልልህ። አሁን ብዙ ጊዜ የምትሸወዱት ምንድነው? መልእክት እያያችሁ የምትልኩ ሰዎች ናቸው። ድንቁርና ነው ይሄ። እኔ ቲጂ ዳዊት ገንዘብ ላክልኝ ብላ ቴክስት ብታደርግልኝ አልክላትም። የእሷን ድምፅ መስማት አለብኝ፣ ትዕግስት ለመሆኗ ማረጋገጥ አለብኝ። ብዙዎቹ ሰዎች ቴክስት አይተው ብር ይልካሉ። ለማን ነው የምትልቀው? የሃኪንግ ዘመን ነው፣ የረቀቁበት ዘመን ነው። በእናት ስልክ ይደውሉላል ካስፈለገ ቁጥራቸውን የእናትናት ስልክ አስቀምጠው እናቴ ነች ብለህ እዛ ስልኳ ላይ አይሆንም። መጀመሪያ እኔ ከሆንኩ ከኔ ጋር ትደውልኛለህ ወይ እኔ እደውላለሁ። እከሌ ሚስተር ኤክስ በአስቸኳይ ቶሎ 100 ሺህ ብር ለዚህ አድርግልኝ። የኔን ድምፅ ስትሰማ ነው፣ እኔ ሳዝህ ነው እንጂ መልእክት አይቼ እንዲሰጠው ብለህ ባለዕዳ ልታደርገኝ ነው። ሌባ ነህ፣ እንዲያውም ተባባሪ ነህ አንተ። እኔ ሳልነግርህን ካደረግ ሌባ ተባባሪ ነህ አንተ ራስህ ወንጀለኛ ነህ። ይሄ ነው። ስለዚህ እኔ ያለው መላው ኢትዮጵያውያኖች ይሄንን መልእክት ሁላችሁ ሼር አድርጉት። ይሄ ማህበረሰብን የማዳም ጉዳይ ነው። የፕሮግራም ብቻ ሳይሆን የማህበርን የማዳም ጉዳይ ስለሆነ ሁላችሁም ሼር አድርጉት፣ አዳርሱት። ፒን አድርጌላችኋለሁ። ይሄውና ይሄን አካውንት አቤል ማርቆስ የሚባለውን አካውንት ዓለም ላይ ነው ሰርኩሌት የምታደርጉት በሙሉ። መንግስት የደህንነት አካላቶች ይዘውታል። ይሄው እዚህም ጋር ደግሞ ላይቭ እየነገርኳቸው ነው ያለሁት። ሁላችሁም እንግዲህ ከዚህ በኋላ ዘመቻችሁን በዚህ ልኩ ነው። አይለቁንም። ሻቢያ ኢትዮጵያ የምትባል ሀገር ካላፈረስን አንላቀቅም ብለውናል። አይለቁንም። እኛም ደግሞ እንቀጥላለን ማለት ነው። ኦኬ፣ ይሄን በዚህ በኩል ይበቃናል አይደል? አፍ መክፈሻ እሺ፣ ይበቃናል። ወደ ገደለው ልግባ። ይሄ ኮፍያ በፍጹም መተው ነው ያለብኝ። በቃ ፍጹም አላማረኝ። አሁን ራሱ እንዴት ተቀምጬ ራሱ ኮምፎርት አልተሰማኝም። አለም እንዴት አያችሁት? እሺ እንቀይራል። እሺ ሌላ አንድ ሁለት ነገሮች ልምጣው። ኪራይ ቤቶች ላይ አንድ ነገር ተወርቶ ሰምቼ በጣም አዝኜ ነው እና ማንም ተራ ሰውና ዱርዬ እየወጣ ይቀር ይሄ ይቀር አረንጓዴ ይቀር እየወጣ ኪራይ ቤቶችን ለማሸማቀቅ የተሞከረ ሙከራ ነበረ። ብትቆጠቡ ይሻላችኋል። ስለማውቃችሁ ነው። እኔ ስለማውቃችሁ ዝም ብላችሁ ተቆጠቡ። በቃ ሌላ ነገር ውስጥ ሳትገቡ። እኔ አውቃችኋለሁ። በአብዛኞቻችሁ እንተዋወቃለን፣ በትግል እንተዋወቃለን። ኪራይ ቤቶች የእናቴን ቤት ወሰደብኝ፣ ሸጠብኝ የሚል አንድ ክሌም ያውም ከኛ ጋር ይታገላል ብለን ከምለው ሰውዬ የመንግስት አካላቶችን ለማሸማቀቅ አንድ ስራ ሰርቶ ነበር። በመጀመሪያ ደረጃ በአሁኑ ሰዓት ውስጥ ኢትዮጵያ ውስጥ ከሚጠሩ ትልቅ ተቋም ውስጥ ሀገር ቀየሩ ከሚባሉት ተቋም ውስጥ ልክ እንደ ከንቲባዋን ስንጠራ ኪራይ ቤቶችን እንጠራለን። እንዲያውም ሰሞኑን በሚዲያ የምንሰራው ታስታውሳላችሁ፣ ስለ ስሪዲ ቴክኖሎጂ 1.5 ሚሊዮን ቤቶች ይሰራሉ ብሎ ሲል ጠቅላይ ሚኒስትር ዶክተር አብይ አንዱ ታርጌት ያደረገው ኪራይ ቤቶችን ነው። አንዱም የተማመነው ኪራይ ቤቶች፣ የመጀመሪያው ደግሞ ስሪዲ ቴክኖሎጂ በአፍሪካ ያስገባው ኪራይ ቤቶች ነው። ዛሬ ሬሳ ያከሙና የተቋቋመ ተቋም ከጠራ በኢትዮጵያ ታሪክ ውስጥ ኪራይ ቤቶች ነው። በምንም ተአምር ብዙ ተቋማቶች ልንጠራ እንችላለን። ኪራይ ቤቶች ግን በደረጃ የምንጠራው ነው። አሁን በቃ የልህ ስራ እየተሰራ ያለው ኪራይ ቤቶችና መስተዳድር ውስጥ ነው። በምንም ተአምር ፈልጌ ነው እነሱን አሁን እንዴት እናሸማቅ የሚል አጀንዳ ነው ያለው። በምንም ተአምር የግለሰብ ጉዳይ አይደለም፣ የቤት ጉዳይ አይደለም፣ የግል ብሶት አይደለም። ኖ ይሄ የተቋም ማሸማቀቅ ጉዳይ ነው እየተሰራ ያለው። ብትጠነቀቁ ይሻላል። እኔ ብዙ ነገር ልሰራብህ ነበር አውቃለሁ። አንተ ነህ በጣም ነው የምታውቀኝ፣ በጣም ነው የማውቀው። ብዙ ነገር ውስጥ መግባት ይችል ነበር፣ አልገባሁኝም እኔ። ምክንያቱም መከላከያም የክብር አባል አድርገዋል። እየሄድክበት ያለበት አካሄድ ግን ከተቋሞች ላይ ተነስ። በተለይ የተቋም አመራሮችን ለማሸማቀቅ የምትሄዱበት አካሄድ ዋናው የህወሓት አካሄድ ይሄ ነው። ዋናው የሻቢያ አካሄድ ይሄ ነው። ጽንፈኞች አሁን አየር ላይ የምታያቸው ጽንፈኞች ትልቁ ነገር ምንድን ነው? ተቋም አመራሮችን ማሸማቀቅ ነው። ከትግላቸው ውስጥ ትልቁ ትግላቸው ይሄ። በዛ ሴል ውስጥ ካለ እመነኝ እኔ በጥሰዋለሁ። ሴሉ ማንም አይበጥሰው፣ እኔ ይበጥሰው።
እነሱ ለዚህ ወጥቶ ቦታ እንዲሰጡም እንዲናገሩም አልፈልግም። እኛ ስለምንተዋወቅ እዚህ ግን የሰማሁት ነገር ጥሩ አይደለም። እዚህ ጋር ቆሞ መልስ ሰተኝ ከሰራህበት መልሱን ጠብቀው ከኔ ምን አይነት ስራ እንደመሰራበት ጠብቀዋለሁ። ስለምታውቀኝ ነው ይሄን ማለት። ወጥተህ ግን ይቅርታ በል። የግል ብሶት የሌለበት የለም። እኔ ህወሓት አማኑኤል የሚባል ደህንነት ሳር ቤት ላይ ቤቴን ወስደው ካርታ ያለኝ ከንቲባዋ ድረስ ደርሷል ጉዳዩ። ያው እዚህም ላይ ሰርችበታለሁ ከነ ካርታ። ግን ደህንነቱ አማኑኤል የተባለው ደህንነት ምንድን ነው በ24 ጥቅምት 24 በነበረ ውጊያ ባለፈው ያውቆ የውጊያ መሪ ነበረ ትግራይ ገብቶ እሱ አሁን ሞተ በውጊያ ላይ እግዚአብሔር ብሎ ሞቷል የሚል ወሬ ሰምቻለሁ። የኔን ቦታ ወስዶ እኔን እስር ቤት ታስሬ ቦታዬን ሸጦ ያ የሸጦ ሰው ሌላ ሰው ሸጦ ያ ደግሞ ሌላ ከስዊድን ለመጣ ሴታ ሶስተኛ ቦታ ላይ ደርሷል። ፋይሌ እንኳን ከንፋስ ስልክ ላፍቶ ከተማ ተሰርቆ ወጥቶ ክብርት ከንቲባዋ ተመርምሮ ውጤቱ ይቅረብልኝ ብላ ፋይሉ ጠፋ። በካዳስተር ነምበሩ ነው የተገኘሁት ቦታ የተገኘው። ግን አራተኛ ሰው አምስተኛ ሰው ብዬ ከሳለሁ። ምን ብዬ ነው የምከሰው? አልተመለሰም። ገና ፕሮሰስ ላይ ነኝ ያለሁት። ኮሚቴ ተቋቋመ፣ ቦታው ላይ ሄዱ፣ አዩ። ዛሬ ነገ ብዬ ተቀምጫለሁ። አኩርፌ አልወጣሁኝም። ምንም አላልኩኝም። በቃ መንግስት በወሰደበት ጊዜ ጨርስ ተብሎ ያው ተሰጥቷል። እዛ ይሰሩትን ያሳውቁኝ። የማንም ሻቢያ እኮ መጥቶ ቦታ ተሰጥቶታል። ግን መንግስት የሚሰራውን ያውቃል። ምናልባት ቦታም ላይ ኖሩ ይችላል መንግስት። አይ ዶንት ኬር። እኔ ግለሰብ ነኝ። ምን ችግር አለበት? ሰው ህይወት ይሰጣል ብዬ ዝም ብለናል። የእናቴና የአያቴ ብለህ ከተቋም መሪዎች አመራር ጋር መምጣት ማለት ወንጀል ነው። አልመጣበትም። አሁን ገና ነው። ምክንያቱም የምትመልስልኝ መልስ ካየሁ በኋላ ነው። ወጥተህ ግን ይቅርታ ጠይቅ። ተቋሙ ውስጥ ያሉ ሰራተኞች አሉ ከስር። ረሻድ ምን አገናኘው ከዚህ? አሁን የኔን ጉዳይ ከንቲባዋ ምን አገባት? ምን ታውቃለች? እኔ እንደውም ጎበዝ ስለሆንኩኝ ገፍቼ ላይ ድረስ ወሰድኩት። እኔ እታች እኮ ነው ጉዳይ ያለው። እታች ያለብች ጉዳይ ካለ ያንተ እንደውም ፍርድ ቤት ቀርባል። አንተ ፍርድ ቤት ነው የወሰደብህ። ከፍርድ ቤት ጋር ነው አንተ የምትነጋገረው። ከኪራይ ቤቶቹ ጋር መናገር የለብህም። አንተ ጅል ነህ እንጂ አንተ እንደውም ኬዝህ ፍርድ ቤት ለምን ወሰነ፣ ሰበር ለምን ወሰነ ብለህ ከፍርድ ቤት ጋር የምትገናኘው። ካልሆነም ደግሞ ኪራይ ቤቶችም ከመጣ ደግሞ ኪራይ ቤቶች ከአመራሩ ጋር እዛ ላይ ወጥተህ አንተ አመራር ልታሸማቅ አትችልም። ስራ ላይ ናቸው ያሉ። እንዳትነኳቸው። ከነ ችግራቸው እንይዘናቸው ነው የምንሄደው። ስነ ስርዓት ቢሆናችሁ ጥሩ መሰለኝ። ፔሬድ እኔ ባይሰጠኝ ባላገኘውን ቦታውን አላገኘው ምን ችግር አለ? አንድ ሜትር በ2 ሜትር እኮ ነው መቀበሪያ። የዘላለም ቤቴ ያቺ ነች። ሀገር ነው ያለችው በእኔ ውስጥ እኮ ያለችው። እና አንዳንድ ጊዜ እንትን ባናደርገው ጥሩ መሰለኝ። አወቅሽ ሲሏት ምንድን ነው የሚባል ነገር አለ። እሱንም ላስታክና ዛሬ በጣም ወሳኝ ጦርነት ነው የምናወራው። በጣም ትልቅ ጦርነት ነው። ኦልሬዲ ውጊያው ተጀመረ። ምን አልኳችሁን? ህወሓት እመኑኝ ከጦርነት አይወጣም። ህወሓት ጦርነት አቆመ ማለት አሳ ከባህር ወጥቶ መሄድ ነው አልኳችሁ። ጀመሩት። ጦርሱ እንዴት እንደጀመረ እሱንም ትንሽ ያሳያችኋለሁ። እንመጣለን። ከዛ በፊት ግን አንድ ሌላ ደግሞ ውዝግብ ሸዋሸዋ ደግሞ ልምጣላችሁ። ደግሞ ይሄ አሁን ደግሞ ምንድን እኔ ለነገሩ እኛ አይመጡንም። ለምን እንደማውራውም አላውቅም እንጂ ለእኛ ፔጅ አይመጡንም። ግን እናውራው ካል ትንሽ የማህበረሰቡን ጭንቅላት የበጠበጠ ነው ምናምን ብሎ ሰው ስላለኝ ትንሽ ስራበት ስላለኝ ነው የምሰራው። ሳልፈልግ ነው የምሰራበት። እሱ ነው ሳቀን አፈቀኝ ላይ ወይ ትስቃለህ። እባካችሁ ቆይ እናንተ ደግሞ ተውቆች ትንሽ ቆዩ። እንደው ስራበት ማህበረሰቡ መንቃት ወጣቱ ግርግር ፈጥቷል። ኤዶናይና ምናምን በሚባሉ የቲክቶክ ሾው ተዘጋጅቶ ምንድን ነው የቲክቶክ ሾው? በመጀመሪያ አዋርድ አዘጋጁ ማን ነው? መጀመሪያ የጠየቁት ይሄን ነው። ማን ነው? ምንድን ነው አዋርድ ማለት? ትርጉሙ ታውቁታላችሁ? ሽልማት ምንድን ነው? ሽልማት ማለት ማን ሰርቶ ነው የሚሸለው? አንድ ወንድሜ መጀመሪያ በደንብ ተናግሯል። እሱን ላሰማና እኔ ወደ ራሴ ግን ኦፒኒየን እመጣለሁ። የኔን ግንዛቤ ስለተናገረው መጀመሪያ የእሱን እንስማ፣ ከዛ ወደ እኔ እመጣለሁ። እስኪ ወንድሜ ያለውን እንስማ። ፈርቱስ
መሸለሙ ሳይሆን ገና ለእጩነት ኢትዮጵያ ውስጥ ያለ የቲክቶክ አዋርድን የሚያዘጋጀው አካል ማን ነው? ምንድነው መስፈርቱስ? መሸለሙ ሳይሆን ገና ለእጩነት ሲመለምሉ ምን አይተው ምን አውጥተው ነው መስፈርት አድርገው እነዛን ሰዎች ለእጩነት ያቀረቧቸው? በዛች ምድር በዛች ሀገር ውስጥ ስንት ለሀገራቸው መስዋዕት የከፈሉ ትውልድ ከነሱ መማር አለበት ተብሎ የሚታሰቡ ጀግና አባቶች፣ ጀግና ወጣቶች በበጎ አድራጎት ላይ በሕክምና ላይ ለሀገር መስዋዕትነት በመክፈል ላይ ስንት ጀግኖች ጠፍቶ ነው? በጣም አሳፋሪ ውርጋጥ ትውልድ ከነሱ በጣም ብዙ መጥፎ ነገርን ሊማርባቸዋል ተብሎ የሚታሰቡ ግለሰቦችን በአደባባይ ለሽልማት ማብቃት ምንድነው አጀንዳው? ሲጀመር ከዚህ ፕሮግራም ምንድነው ማስተላለፍስ የፈለጉት? ምንድነው መናገርስ የፈለጉት? ለትውልዱስ ምንድነው ማሳየት የፈለጉት? ለእጩነት የሚቀርቡ ግለሰቦች ከዚህ በፊት በጣም በተደጋጋሚ እዚህ ፕሮግራም ላይ የሚቀርቡ ለእጩነት የቀረቡ ከመቅረብም አልፎ የተሸለሙ ሰዎች በተለይ አንድ የማስታውሰው ከእድሜው እንኳን ያልተማረ በሱ እድሜ ሰምተን በማናቀው ደረጃ የዘቀጠና የወረደ በስድብ ማስተርስ የሰራ ሽማግሌን ለእጩነት ከማቅረብ አልፎ እስከ መሸለም የደረሱ ያልበቃ ብሎ በአሁኑ ደግሞ ለእጩነት ያቀረቡት ሰው በንግግሩ የማይጥም ምንም አስተማሪ የሆነ ነገር የሌለው ተራ ወጠጤ ፍንዳታ ራስን በራስ እንዴት ማርካት እንደሚቻል በግልጽ በአደባባይ የሚናገርን ወጣት ክብር ይገባሃል፣ ሽልማት ይገባሃል ብለው ለእጩነት ሲያመጡት ይሄ ትውልድ ከነዚህ አይነት ሰዎች ምን ተምሮ ምን አይነት ትውልድ እንዲሆን ነበር የተፈለገው? ምንድነው መስፈርቱ? ምንድነው የፈለጋችሁት? ብልግና እንደሚያሸልም ነው? ነውርነት፣ ተሳዳቢነት? እዚህ ጋር እንዴ ላቁምህና ይሄ ትውልድ ማጥፋት ነው። አንደኛ መንግስት ራሱ ጥያቄ ነው። ሚዲያ ቴሌቪዥን ሰጥቶ ነው ይሄን የሚሰሩት። ቴሌቪዥን ወስደው አየር ላይ ዛሬ አገር በምጥ ላይ ነች ያለችው። ብዙ ታሪክ የተሰራ ያለበት ሰዓት ነው። ብዙ የሚሰራ ስራዎች አሉ። ፓብሊክ ሲወጣ ሲል ስንት ጀግኖች እኮ ይሸማቀቃሉ። እዛ ሀገር ውስጥ እኮ ታሪክ የሰሩ ያሉ አሉ። በገንዘብ በድለላ ድሮ ነበረ እንደዚህ ብር ትሰጥና አስፈምሰኝ ይባላል። ከዛ የአዋርድ ዝግጅት ይባላል። አንድ ሆቴል ይዘጋና ካባ ይለበስና ብር ትሰጣለህ። እዚህም ሀገር ይደረጋል። እዚህ ካናዳ አዋርድ ሸላሚዎች አሉ። $2,000-3,000 ትከፍላለህ። እዚህም ትመጣለህ። እዚህ ድረስ ትመጣለህ። አንተ እንደውም አጃቢ ይዘህ ነው የምትመጣው። እዚሁ ትቀራለህ። ወስድ ግማሹ ወይ ደግሞ አጃቢን እዚህ ታስቀራለህ። አዋርድ ወስደህ ትወጣለህ። አሜሪካንም ይደረጋል። እናውቀዋለን። አሁን ግን በሀገር ቤት ደረጃ ላይ የቲክቶክ አዋርድ ብሎ አዋርዱ አይደለም ችግሩ። አሁን የመጣው የዘር ፖለቲካ ነው መጥፎ። አሁን ትግሬ ስለሆነ ነው ወይ አማራ ስለሆነች ነው ወይ ጉራጌ፣ ኦሮሞ ወደ ዘር ፖለቲካ ገባ። ሌላ ፖለቲካ እንደገና ሰጡን። እዚህ ጋር ሌላ ፖለቲካ ተፈጠረ። እዚህ ራሱን የቻለ የዘር ፖለቲካ ተፈጠረው። ልዩ ነው መሰለኝ ትግሬ ወይ እሱ አላቃ እሱ ልዩ መሰለኝ ትግሬ። ተመልከቱ። ሌላ አሳይመንት ምንድነው የሚያስተምረው? ምንድነው? ቲክቶክ እኮ ዋናው የቀለጠው መንደር የብልግና መንደር ነው። ቲክቶክ ይታወቃል እኮ እዚህ ጋር። ጄኔሬሽንስ ምን ሊማር ነው? ከዚህ ትምህርት ሊያቆም ነው? ቲክቶክ ላይ ሊጣር ነው? ትውልድ ልታጠፉ ነው ወይስ ምንድነው ዓላማችሁ? ምንድነው ዓላማችሁ? ለምንስ ፈለጋችሁት ይሄንን? መንግስት ወርደ አጣርተ ሽልማት አይደለም እኮ ተላጭተው መግባት ያለባቸው። እኛ የህይወት ዋጋ እየከፈልን ያለነው እዚህ እልህ አስጨራሽ ትግል እያደረግን ያለነው። ማንም አያላግጥብንም ከዚህ በኋላ። ህግ ሊከበር ግድ ይላል። ስርዓት ሊያዝ ግድ ይላል። ይሄ ወንድሜ ከተናገርከው ውጭ ነው የምናገረው። አሳፋሪነት፣ ስግጥና እነዚህ ሁሉ ነገር ለክብር እንደሚያበቁ ነው። ስንት ጀግኖች ባሉበት ሀገር ውስጥ ስንት ለማህበረሰባቸው ሲሉ ህይወታቸውን ዋጋ ከፍለው
ቤተሰባቸውን በትነው ልጆቻቸውን እንኳን ከልጆቻቸው አስበልጠው ሌሎቻቸው ላይ ሌላ ሀገር ላይ ትውልድ ላይ ዋጋ ከፍለው የኖሩ ግለሰቦች ባሉበት ዶክተሮች፣ በጎ አድራጎት ላይ የሚሰሩ መልካም ሰዎች፣ ወታደሮች ስንት መልካም ነገር በማድረግ ትውልድ ከነሱ ሊማርባቸው የሚገቡ አስተማሪዎች እነዚህ ሁሉ ባሉበት ሀገር ውስጥ የዚህ አይነት ወጠጤዎችን ጠርታችሁ ለሽልማት ስታበቁ ሲጀመር ምንድነው ይሄ ትውልድ ከነዚህ ተሸላሚዎች እሱ ምን አይቶ ነው ለኔክስት እንዲነሳሳና እሱን ተሸላሚ እንዲሆን የፈለጋችሁት? በስድብ፣ በነውረኝነት፣ በብልግና፣ በአሳፋሪነት ምንድነው መስፈርታችሁ? በእድሜያቸው እንኳን የማይማሩ እድሜ እንኳን ያላስተማራቸው ማን ባይሳ ምናምን የሚባል አይነት ሽማግሌ በስድብ ማስተርስና ፒኤችዲውን የሰራ ሰውዬ ክብር ይገባሃል ብላችሁ ስትሸልሙት ይሄ ትውልድ ከዚህ ሰውዬ ምን ተምሮ ለሱም ለሽልማት እንደሚበቃ ነው የምትነግሩት? ኦኬ ቴንክ አመሰግናለሁ። ፕሮግራሙን ፌስቡክ ላይ ሼር አድርጌላችኋለሁ፣ ተመልከቱት። በጣም በስሜት እንደኔ ቆስሎ ነው የሚናገሩት። በጣም እኔ ምንድነው በዚህ ልጆቹ የሚማሩት ነው? ትምህርት ያቁሙ ነው ሐሳባችሁ? ዓላማችሁ? ይደንቁሩ ልጆቹ ቲክቶክ ላይ ይዘፍዘፉ፣ ማጥናት ያቁሙ። ገና አብሮት ላይብረሪ ተከፍቶ ወጣቱ ወደ ትምህርት ቤት ላይብረሪ እየሄደ ነው። ሌላ ላይብረሪ ይሰራ። እንደገና ትውልድ ጠቅላዩ 48 ሰዓት ላይብረሪ ይሰራ፣ የልጆች መዝናኛ ይሰራ። ልጆች ከንቲዋ እኮ የምትለፋው እኮ ልጆች ታንጸው ይውጡ ብላ እኮ ነው የልጆች መዝናኛ፣ የልጆች መዋያ፣ የልጆች መጽሐፍት ቤት ይሰራል። እዚህ ጋር ትውልድ ይቀረጻል እያል እዚህ ጋር ትውልድ የሚያጠፋ ዳሌና ተረከዟ ቂጧ ብለ አፉ ተናጋሪ ተሳዳቢ ብለ አዋርድ ትሸልማለህ። ማንን ሴን የምትሰራው ያለው ምንድነው አንተ? እንዴ ያሳፍራል፣ ያበሳጫል በጣም። እኛ ታሪክ አለ ገና ስራ ላይ ነን። እኛ ብዙ ስራ ይጠብቀናል። እኛ ብትጠነቀቁ ይሻላችኋል። ይሄ አዋርድ የዘር አዋርድ ነው የመጣው። ትግሮቹ እየጮሁ ነው ያሉት፣ እየሰማሁ ነው ያሉት ወደ ፖለቲካ ዞር ኦርቶዶክስ ኢትዮጵያን ተከበረነት ይሻል ኢትዮጵያ ባንክ እየጮሁ ነው። ትግሬዎች ተነሱ። ትግሬ ስለሆነ በትግሬነት ይሁን። እነዚህ ናቸው ናፍቃ። አሁን ይሄ የዛ የና አቤላ ባል ነው። ይሄ አሁን ገባ ይችላ ናቅፋ ሻቢያ ነው። ናቅፋ ማለት ሻቢያ ነው፣ ኤርትራ ነው። የጨፈጨፍናቸው ቦታ ነው። ወሻቢያን የጨረስንበት ቦታ ነው። ናቅፋ ይባላል። ናቅፋ በሚለው ወጣ ራሱ ናቅፋ። ቁጭ ብለህ ጠጣ፣ ቁጭ ብለህ ጠጣ። እንደዚህ ናቸው። ቲክቶክ የሚባለው እኮ ስድብ ነው። ዛሬ እኮ ሻቢያና ትግራዮችና ኤርትራ ሰዎች እኮ እየተፋጩ ነው ያሉት እኮ። ላሰማችሁ ምን አይነት ዘግናኝ ወሬ ቲክቶክ እንደሚያወሩ እስኪ ይዋችሁ፣ እንዴት እንደሚያወሩ እስኪ ይዘግናችሁ ትንሽ ትጋሩ አምሃራኝ ታገሩ ማለት ራስ ይሄ ነው ትግራይ። አሁን ዛሬ ያለው ፖለቲካ ይሄ ነው። የሻቢያና የትግራይ ስድቡ ብቻ ስቡት። አሁን እነዚህ ቲክቶክ ላይ ይወዳደሩ ያሸንፋል። ይሄው አዳምጥ። ማለት ረሳሃት ጨነውቲ አምሃራይ ትብሉ አምሃራይ በድሉና ኢትዮጵያ በድሉና ሀገር ዘይብልኩም ዲቃላ ተጋሩ ቆማላም ትጋሩ አምሃራኝ ተገሩ ኢትዮጵያዊ ቀማን ፍቅበሉ ዲቃላ ንስኻትኩም ተድፈሩና ንስኻትኩም ጥምዶ እንዳበልኩም ቆም ማለት አምሃራ ክትጸርፍ ኢትዮጵያ ተገባሪት ናይታሊያ ተገባሪት ሀገር የብልኩምን 50 ዓመት ተጠቅልኩም አንተ ገፋህ ምጥራ አንተ ተረዋይት ማርታ አንተ ባሪያ ሰካራም ኢትዮጵያ ትግሬ እያለ ይበላሃል። አንተ ቀማል አንተ ጨናዊት ኤርትራዊት አንተ ገፋህ ምጥራ ዲቃላ ትግሬ ባንዲራ ይብላ አንተ ጨናዊት ኢሳያስ ካይታአቱ ይቀጥቀጡ ድሮን ይቀጥቀጡ አይደለምና ከባዲዮ ጨነውቲዮ ተጋሩ ለኢትዮጵያና ዓለም በትቢጦማ
ቆማላትዮም ተጋሩ ጨነውቲዮም ግደፉና ህዋ እዚአቶም ጨነውቲ ባርያ ናይ ዓለም ክብረት የብሎምን ቆማላትኹም ቀድሁኒ አምሃራይ በጽብጽኩሞ ኦሮሞ በጽብጽኩሞ ብሔረሰብ በጽብጽኩሞ ከረዳእኩም ዝመጽእ ትቃትሉ ደቃላ ሃፍትኻ ትእምፅ ሰቕበል ትግራዋይ እንታይ ዝናለካ ጨናውቲ ጋጋአት ሰቕበሉ ጸምዶ ጽምዳይ ትበሉና የጽመድኩም አንተ ቆማል ኤርትራዊ አብይ ብድሮን ቀጥቅጦም እዚአቶም ስነ ስርዓት የብሎምን በድሮን ቀጥቅጦም ዲቃላ ባንዲራ ይብልካ ናይ ቻይና ባንዲራ እርጉም ፍጥረት እርጉማት ሀገር የብኩምን ሽድሽተ ዓለማት እንዳበልኩ አሜሪካ በኦንላይን እንዳነበበ እነዚህ ናቸው እንግዲህ በጋራ ሆነው ወደ አፋር መንገድ ሻቢያና ህወሓት ለውጊያ ወደ አፋር የመጡት። ይብቃናል። ማዕት እኮ ነው ያለው። እናውጣው ካልን እኮ ማዕት እንሸልሟቸው። እነዚህን አዋርድ ምን ነው ዝም አላቸው? አዋርድ ስፖንሰር አድርጋችሁ እነዚህ በጣም ደቤት ስል ነው የሚስላል። በጣም የሚያምር ከዚህ የባሰ አለ። ቆርጮ ነው አስቆርጠን ሸልሟቸው። አዋርድ ይሄ ከሆነ አዋርድ ከዚህ ባሰ ደግሞ እናምጣ። የሴትና የወንዶቹን ደግሞ እናምጣ። አያስፈልግም። ምክንያቱም ይሄ ፕሮግራም ማአት ሰው ያየዋል። ማአት ትልቅ ሰዎች ያዩታል፣ ህፃናቶች ያዩታል፣ ሽማግሌዎች ያዩታል፣ የመንግስት ባለ ተቋማቶች ያዩታል። ይሁን ግን ይሄንን ነው አዋርድ የምትሉት ወይ እናንተ ነው? ብትጠነቅቁ ይሻላችኋል። ዝም አልናችኋልም። ስማችሁን አንጠራም ብለን ነው ዝም ያልነው። እንደታወቃችሁት እናወርዳችኋለን። እመነኝ፣ በዳዴ አስኬዳለሁ። ሚሊየንስ ህዝቦች ናቸው ከጀርባ ያሉ። ስርዓት አድርጉ። ለልጆቻችን አስቡ፣ ለትውልዱ አስቡ። ምን ትልቀዋለህ? ዘርሰናይ እኔ ማላለ ምን ትልቀዋለህ? አሁን ተመልከት፣ የኤርትራ ህዝብ እና የትግራይ ህዝብ ነው የሚሰዳደበው በሁለት ሶስት ሰዎች ምክንያት። ያማልኩ ኦኬ፣ ግድ የለም እንመጣበታለን ተመልሰን። ልጆቻችንን ሰላም ስጧቸው። ትውልዱን አትንኩት፣ ትውልዱን አትበክሉት። ነግሬያችኋለሁ፣ ተው ብያችኋለሁ። አምረን ከመጣን መጥፎ ነው የሚሆንባችሁ። ከሚዲያ ነው የምናሰናብታችሁ። እንችልበታለን። እረፉ ብለናል፣ እረፉ። ስራ አለን እኛ፣ በጣም ገና ብዙ ስራ አለን እኛ። የሰላም ጉዳይ አለብን፣ የሀገር ጉዳይ አለብን፣ የወደብ ጉዳይ አለብን፣ የልማት ጉዳይ አለብን፣ የኑሮ ውድነት ጉዳይ አለብን፣ የስራ አጥነት ችግር አለብን፣ የቤት እጦት ችግር አለ። ብዙ የምንታገላቸው ነገሮች አሉ። በእናንተ ቅራቅንቦ አሻሻጭሳችሁና ምን ቅማችሁ እንደማይታወቅ እየመጣችሁ አፋችሁንና ልጋጋችሁን አትለቡብን። እዚህ ስለ ስርዓት ቤዛችሁ ጥሩ መስል እመጣበታለሁ። በዚህ ጉዳይ ላይ ሰፊ አጀንዳ ለብቻው ይዘን እንመጣለን። አንድ ቀን እንወያያለን። አሁን ወደ ራሴ ያገጃለሁ። እሺ እንግዲህ ህወሓት ደደቢት ተወልዶ አፋር ሊቀበር ለምን መረጠ ነው የሚለው አርስቶን አይተሽታል። ደደቢት ተወልዶ ለምንድን ነው አፋር የሚለው? ከዚህ ካዛጊታ ተቀበለ። ያው አፋር ምንድን ነው ካዛጊታ ማለት? ዛሬም አፋር ገባ። እንግዲህ ጦርነቱን ጀምሯል። ጦርነቱ የጀመረው በከባድ መሳሪያ ነው። ይሄ የምታዩት እንግዲህ ይሄ የምታዩት እንግዲህ ቀጥታ አፋር ሰላማዊ ህዝብ የሚኖርበት መንደር ላይ ነው እየተኮሱ ያሉት። ሰላማዊ ህዝብ የሚኖርበት መንደር ውስጥ ነው እየተኮሱ ያሉት። ሰው እኮ እየተተኙቷል ያለው። ሰው እኮ ሰላም እየኖረ ያለው። ሰውን ነው የሚያስበረጉ። ሰውም እየተለቀዩ እየለቀቀ ይወጣል። ልክ እንደ ፋኖ ማለት ነው። አሁን ፋኖ ከመከላከያ አይዋጋም፣ ከተማም አይዋጋም፣ መንደር ነው የሚገባው። ለዚህ ነው አርስቴ ማለት ነው። ለምንድን ነው መንደር ለመንደር የሚከሰከሱት? ለምንድን ነው እንደ ወንድ እንደ ጀግና የማይዋጉት? አንድ ነው ሲስተማቸው። አያችሁ፣ የፋኖ ትግል የህወሓት ሞት ትግል መሆኑን የምታውቁት አሁንም ህወሓት ጦርነቱን ሲከፍተው አንደኛ የፕሪቶሪያ ስምምነት ጥሷል። አሁን አገርነቱን አረጋገጠ። ሀገረ ትግራይ ነው የምትለው አረጋገጠ ማለት ነው። ሁለተኛ
የመጀመሪያ ከመንግስት ማንኛውም ወደ ትግራይ የሚገባ ነገሮች ይዘጋሉ። ጦርነቱ ነው። መንግስት የክልል ባጀት ያቆማል። አለምንም ጥርጥር ነው ያቆማል። ሰላማዊ ይጎዳል፣ ንጹሃን ይጎዳል፣ እንደዚህ ይሆናል። ፕሪቶሪያ የለም ዳውን አብይ እንደዚህ ሰላማዊ ሰልፍ የለም። ይሄው ንጹሃን ተኙበት ቦታ እንደዚህ በዲሽቃ በአርፒጂ እየተኮሱልባቸው ነው። ተነስቷል። ከመንደሩ ወጥቷል። ሰላማዊ መንደር ነው የሚተኩሱባቸው። ሰላማዊ መንደር ተኙበት የሚተኩሱባቸው ቤት ላይ ነው የሚያርፉ። መንደር ውስጥ ቤት ውስጥ ነው የሚያርፈው። ይህ ሁሉ ጥይት የሚያርፈው ለዚህ ነው ህወሓት ጦርነት አያቆምም ብዬ ስል ብዙዎቻችሁ ትሟገቱኝ ነበር። ንፋስ ስቦ አየር ስቦ ይመጣል አልኳችሁ። ፕሪቶሪያ ስምምነት ምንም አልመሰለውም። ሰላም ምንም አልመሰለውም። ታደሰ ወረደ ሄደ፣ አክሱም ላይ አወጀ፣ መጣ፣ መቀሌ ላይ አስተባበረ፣ ዮሐንስን ጠራው፣ አብርሃም ድንኩሉን ጠራው፣ ጦራችሁን ይዝመቱ አለ፣ አፋርን መንገድ ዝጉ አለ፣ ቁረጡ አለ፣ ግቡ ተዋጉ አለ። ማላይ ንጹሃን ያፋር ህዝብ ላይ አያውቁትም። አፋር እመኑኝ፣ አፋር ከዚህ በኋላ አይቆምም። ባለፈው ራሱ በስንት ልንበና ነው ያቆምነው። ስንት ዲፕሎማቲክ ስራ ሰርተን ያቆምነው። ያንን ቂም ነው አሁን የወጣበት አፋር። እመኑኝ። ይሄን ግን እዚህ ጋር ነገር ማስጠንቀቅ ፈልጋለሁ። በምንም ተአምር ህወሓት ወጣችሁ ቪምቶ እንዳደፉ ጄኖሳይድ እንዳትሉ። ባለፈውም ከመቀሌ መታችሁ ወሎ ላይ ነው ያለቃችሁት፣ ካዛኪታ ላይ ነው ያለቃችሁት፣ ደብረ ሲና ድረስ ባለው መንገድ ላይ ያልቃችኋል ባለፈው። አሁን ደግሞ በዚህ ነው የመጣችሁት አይደል? ያሁን ለየት የሚያደርገው ሻዕቢያ አመራሮች ነው ያለው። እዚያ ነው የምትቀበሉት። አሁን አየሩን አትቋቋሙት፣ እንኳን ውጊያውን አየሩን አትቋቋሙት። እዚህ ጋር የኢትዮጵያ መንግስት በጣም አፕሪሼት አደረጉት፣ ወቅሼው ነበር። አሁን ግን አደነኩት። ለምን አደነከው? አሁን ያደነኩትን መንግስት ልንገራችሁ። ለካ እኔ በሳጫለሁ፣ ስሜቴን ተቋጥሬ ላይ እወጣለሁ፣ ግን በሳጫለሁ። ምንድነው መከላከያው ምንድነው የሚሰራው? አይውሽ እኔ መከላከያ በሆንኩ ምናምን ነው ብለው ሁሉ ጊዜ በሳጫለሁ። ለካ መንግስት ሲስተማቲካሊ ዓለም መንግስታት እስኪያደርስ እየጠበቀ ነው ያለው። አሳወቃው ሁሉ ነው። ሀያላን መንግስታት በይፋ የኢትዮጵያን ታጋሽነት አድንቀው አሁን ለምንወስደው እርምጃ እውቅና ሰጥተዋል። መንግስት ይሄን ነበር የፈለገው። አያችሁ፣ በደንብ ዓለምይ ብሎ ሲሳደቡም ሲዘርፉም ስጥቅ ሲያስታጥቁም ጸጥ ያለው መንግስት አውቆ ነው። ዓለም እንዲታዘብ ነበር። ትራምፕ አላችሁ። ምን አለ ትራምፕ? በቀደም ዕለት ስለ ኢትዮጵያ ሲናገር ሰምታችኋል አይደል? ይሄው ይሄ ላሳያችሁ አንዴ። A leader who does not compromise on the national interest of Ethiopia. Abiy Ahmed is a leader who has been able to revive the name of Ethiopianism and unite citizens around the unity of Ethiopia. Abiy Ahmed, the reformist government he leads, has created more than 40 political parties by expanding the country's political landscape. He is a bright leader who has done concrete work to change the lives of the people for the better by using Ethiopia's natural resources for park development. Prime Minister Abiy knows Ethiopia and Ethiopians. Therefore, he leads the country by taking steps to solve problems based on concrete problems. He has designed a 5-year plan to ensure economic growth and shared prosperity, to build a market-oriented and economic system that takes into account Ethiopia's current situation and to restore Ethiopia to its former glory. Okay. እንግዲህ ትራምፕ ባለፈው የነበር የተናገረው ስለ ኢትዮጵያ አሁን ያለችበትን ደረጃ የአብይን ቪዥን በስንት ዓመት ውስጥ ከድህነት የምትወጣ ሀገር መሆኗን እኛም አይተናል፣ አረጋግጠናል። ቃሉንም ፈጽሞ ያለ መርዚ ነው ብሎ እሱ ነው። ይሄ ነው እናንተ ናችሁ የምትሉት። እዛው ንገሯችሁ፣ እዛው ንገሯችሁ። ይሄ ይዛል ደብረ ጽዮን ንገሩት። አሁን ትናንትና መግለጫ ሰጠ ትራምፕ ለማ ለኢሳያስ አፈወርቅ። ምንድን ነው ያለው?
ካሁን በኋላ ወደቡን በሰላም ሰጥተን የቀጠናውን ሰላም እስካላመጣ ድረስ ኢትዮጵያ ትዋጋማል። በሚገባ ቋንቋ ምን አስተናግድህ እኛ ነን። ቃል በቃል ይተናገሩ ነው ነገር ነው። ወደቡን በሰላም አስረክበ የምስራቅ አፍሪካ ቀጠና ሰላም አሜሪካን ይመለከታል ነው ያለው። ቃል በቃል ይተናገሩ። ይሄን አድርገህ በአስቸኳይ ሪፖርት ማታረግ ከሆነ አሉ እኛ ነን ስራውን እንጨርሰዋል አሉ። ይሄን ቃል በቃል ያለው ነገር ወጥቶ ከኢትዮጵያ ጋር ያለኝን ሰላም አለ ወጣና እሱ ደግሞ ጭሱ ወጣና ከኢትዮጵያ ጋር ያለኝን ሰላም በመሃል የሚገባ ጣልቃ የሚገባ መንግስት አልፈልግም እኔ እፈታዋለሁ አለ። እኛ ወጣንና ሸዋሸዋ ነው ይሱናምን ሊያዘናጋን ነው። መንግስት እንዳትታለሉ እንዳትጭበረበሩ አየር ለመውሰድ ነው እንደ ህዋት አልኳችሁ አላልኩ አልሰራውም ላይ ፈለስ በሰበር ነው ትችላው አላምንም ካልታዘርኩ አላምንም ትላለች አክስቴ። መንግስት እንዳትሸወድ ሊያዘናጋ ነው ብየዋለሁ። ስማርት መንግስት ነው ያለን። በጥንቃቄ ያየው ያኛውንም ሰማ እዚህም ጋር ያለውን ሰማ። ቁጭ አልንበት ሲያቀብጣቸው ይሄንን ጅል ህዋት ሂድና ውጊያ ክፈታሉት። የት አፋር። እኛ ደግሞ ምናችን መሆኑ ነው እየተሰራውን ስራ ገበሬውን ያፋሩን አርብቶ አደር በመርስ በትርጌት ሲመቱት ሲጨፈጭፉት እኛን ተኩስም እየተኩሱ ገበሬውን ሲያፈናቅሉት ቪዲዮ ቀርጸን ላክንላቸው። ወንድም እኮ አንዳንዴ እኮ ኢትዮጵያ መንግስት የምታደንቁት ይሄ ላከላቸው በዶክመንት። አሁንስ አላቸው ምን አለው ያለ መንግስታት የኢትዮጵያን ታጋሽነት አድንቀው ለምንወስደው እርምጃ በሙሉ እውቅና ሰጥተናቸዋለን። አሁን ነው እንግዲህ ጫውታው እዚህ ጋር የሚጀምረው። አሸወይና ወይና አሸወይና ወይና አሸወይና ነጫውታው ነው እንግዲህ እዚህ ላይ ጫውታ ያለው እየየ የሚባል ነገር ቪምቶ መድፋት፣ ማልቀስ፣ ጆኖሳይድ ንጹሃን ብልህ ብትል ካለ ከማንም ጋር ተጣላም ካለ መንግስታት ጋር ተጣላም። አሁን የሚያምርባችሁ ናይ ተጋሩ ናይ ጀግና አሁን ያላችሁ መሄድ ብቻ ነው ያለባችሁ። መሄድ ብቻ ነው። እኛ ሞራል እንሰጣለን። ከዚህ የምሰሩትን እኛ እናሳያለን። መልተጋዳ ላይ እያላችሁ ተዋጉ እንዳታቆሙ። የምሰሩትን እኛ በደበር በሚሊዮን ይሁንና ቁጭ ብያለሁ። ናይ ተጋሩ ናይ ታይ ሰማዕታቲ ናይ ህዋት ጦር እያል እኛ በደበር ግን እናጨበጭብላችኋል። ጄሪዬም አለች ከዛ በኩል ደግሞ ለቅሶ ብቻ እንዳታስቡ ነው። ለዚህ ነው ህወሓት ከጦርነት ወጣ ማለት አሳ ከባህር ውስጥ ወጥቶ ሾፒንግ ሄዶ ሾፒንግ አርጎ ወደ ባህር ገባ ማለት ነው። ብዙ ሰዎች እንከራከር ነበር። ተው እባክህ ከዚህ በኋላ አይዋጉም፣ ተው እባክህ ዝም ብለው ነው እባክህ ይለኛል ሰው። እሺ እኔ ምን ሞኝ ነው ኮረ እሺ ይዝም ብሎ እሺ አው ልክ ነው አይዋጉም። አንዳንዴ ኮመንት ማነባለሁ ዲሊት ስለማደርጋቸው ብሎክ ማድረጋቸው። እኔ እነሱን ይሄ ገብተን እንጨፈጭፋለን አዲስ አበባ ነው የምገባ 4 ኪሎ ፋኖን ይዘት ሽነፍ ሲሉ ወዲያውኑ ፒን ማድረጉ ሼር ማድረጓሉ። እሱ ለምን በደንብ ህዝቡን ሲቀሰቀስ ስለፈልግ የአማጽያን ኃይል ይሄ ፋኖ ምናምን ነው 4 ኪሎ ቀጥታ ራሱ መከላከያ እየመራቸው ቢያስገባ እና አንድ ሳምንት ቁጭ ብሎ ከውጭ ባያቸው ራሳቸው ናቸው የሚጨባቸው። ራሱ መከላከያ ይዟቸው ካለ ጦርነት ይዟቸው ይኸውና 4 ኪሎ ብሎ ቢያስገባቸው ራሳቸው ናቸው የሚጨራረሱ። ካለ ጦርነት እየመራን ብናስገባቸው ማለት እነሱ ስልጣን ላይ መቀመጣቸው ፋኖ የተጨራረሱ ነው የተገዳደሉ ነው ያሉት። አሁን ራሱ ያው ጎንደር ላይ ያለው ነገር አሰማችኋለሁ ምን እየተፈጠረ ነው ያለው ምን እንደሚባባል ሳይ እንትና እኮ ተናግሯል እኮ ሞጣ እኮ ተናግሯል። አንድ ጊዜ ሞጣ 4 ኪሎ ሳይገባ ለስልጣን የተጣላፋ ነገ 4 ኪሎ ዝም ብሎ አብይ እንደው ዝም ብሎ አብይ ዝም ብሎ ግባ ብለህ ብትለቅላቸው ራሱ በቃ ግቡ በቃ ያውና ብለህ ብትሰጣቸው ይገዳደላሉ። አይገቡም። ይኸው ነገ 4 ኪሎ ዝም ብሎ አብይ እንደው ግቡ ቢላቸው እነዚህ ሰዎች በ3 ቀን ይገዳደላሉ። እነዚህ ሰዎች ገና 4 ኪሎ ሳይገቡ እኮ ነው የተጣሉ። ገና 4 ኪሎ ሳይገባ ለስልጣን የተጣላ ፋኖ መሪ ምሁራኖችን አሳጡን፣ ትልልቅ ሰዎችን ገደሉብን። በእውነት የቤተ ክርስቲያን መሪዎቻችን ተገለዋል። ትልልቅ ምሁራን ተወግደውብናል።
ትውልዱን ከ10ኛ ክፍል እያስጨረሱ ደደብ አድርገው አረብ ሀገር ሽጠው ብለን ሰው የለንም። ዘሜ ጀግናው እኛ የተከፈለ ዋጋ በምን ያህል ደረጃ ብንወድቅ ነው? እውነት የትግል ነው። ትግሬ፣ ኦሮሞ፣ አፋሩ ሳቀብኝ። እውነት የትግል ነው ጎበዝ። ምርጫ እየተካሄደ ነው። እነዘመነ ካሴ ምን ማለት ነው አላልኳችሁ? ምን ይሄን ዛሬ ከነሱ አፍን ሰማው ጀመረ። ስንጮ የነበረው ይሄን ነው። ይገዳደላሉ። ሸኔ በማን የጠፋው? መከላከያ በሰልሽ የጠፋው እስኪ ሸኔ ያጠፋው መከላከያ ነው። ሸኔው ራሱ ተጨፋጭፎ ነው። የባሌው ሸኔ ከአርሱ ሸኔ፣ የአርሱ ሸኔ ከወለጋው ሸኔ፣ የወለጋው ሸኔ ከሐረሬው ሸኔ፣ የሐረሬው ሸኔ ተባብሎ የተጨፋጭፈው ሸኔ ከመከላከያ በላይ እርስ በርስ የተጨራረሰው። እነዚህንም ብታስገቧቸው እንዴ! አንድ ነገር ላሰማችሁ። ከጎንደሮቹ ልጀምርላችሁ። ጎንደሮቹ ሸከርከር ብልባጭ ማን በቃ እኔ የለኝም ትግል የለኝም እኮ ይኸው አሁን የከተማ ማጽዳት ነበር፣ አጸዷት፣ አሳስኳቸው፣ አስለቀምኳቸው። ዋናዎቹ ዘራፊዎቹ ሻቢያዎቹ ዛሬ ይለቀማሉ። አሁን ዛሬ ሪፖርት ራሱ ፖሊስ ራሱ ኮሚሽነሩ ሪፖርት ያደርጉልኛል። ዛሬ ተይዞ አቤል ተባለው ተይዞ ሪፖርት ሰማለ። ዛሬ ፒን አድርጉት እናንተ ማናችሁ? የቅድሙን የዘራፊዎቹን ፒን አድርጉት። ይኸው ተመልከት። ይኸውልህ ጎንደር አንድነት ጉዳይ ምን ሆነ? ጎንደር አንድነት ጉዳይ ምን ሆነ? እንግዲህ ሁለቱም አርበኞች ናቸው። ዋናው እነዚህን አጨፋጨፈው ማን ነው? መሳይ ነው። ሁለቱንም ከፋፍሎ አባላቸው ሊገዳደሉ ነው። ይኸው አዳምጡ፣ ከራሳቸው አንደበት አዳምጡ። ምንድን ይባላል? ሂድ ቀጥል። እኔ ዝም ብዬ አዳምጥ። የአማራ ልጆች እንደምናላችሁ። በጉጉት ስለሚጠበቀው የጎንደር አንድነት ጉዳይ ወንድማችን አማኑኤል ዘጎንደር እንዲህ የሚል መረጃ አካፍሎናል። ሁለት መረጃዎችን ላካፍላችሁ ይላል። አንደኛው ስለ ጎንደር አንድነት ሂደት ነው። ብዙ ሰዎች በውስጥም እየጠየቃችሁኝ ስለሆነ ይህችን ልበላችሁ። የጎንደር አንድነት ተጠናቆ መግለጫ በመሪዎች ኦፊሻል ሊወጣ ትንሽ ጊዜ ብቻ ይቀረዋል። ሌላው በአንድነቱ መሪ ማን ይሁን የሚል ነው። የመሪነት ቦታው እስካሁን ያልታወቀ ሲሆን ሁለት እዞች የስልጣን እርከኖች ተከፋፍለው ያንዳንዳቸው የየራሳቸውን አመራሮች እንዲመድቡ ታዘዋል። በዚህም እየመደቡ እንደሆነ መረጃዎች ደርሶናል። በቃ እያለቀ ነው። ዛሬ አንዱ የአፋባ በላይ እዝ አመራር ብዙ አጫውቶኛል። ደፍረስረስ ያለ ነገርም እንዳለ ነው የሰማሁት። የሆነ ሆኖ በግልጽ ሲመጣ አብረን እናየዋለን። ሁለተኛው መረጃዬ ከመጀመሪያው መረጃዬ ጋር የተያያዘ ቢሆንም በጥንቃቄ የማልፎ ሲሆን ትንሽ ነገር ግን አስቀምጬ አልፋለሁ። ጎንደር ላይ ስመነጥረው የከረምኩት የሙዋ ተዋህዶ ክንፍ በነ ሀብቴ ወልዴ ዘመቻ ተከፍቶበታል ማለት ነው። በአባት ሀገር ምናምን የሚባለው ያንቃሹ የደደቡ ቡድን ማለት ነው። እኔ ብቻዬን ስጋፈጠው የከረምኩት ሙዋ ተዋህዶ ዛሬ በሰሜን አልጋ ወራሽ ወይም ደግሞ በደደቡ ቡድን ምስክርነት ተሰጥቶበታል። በሁለት ከፍለው አንዱን ባለግብዳ መስቀል ስልጣን ፈላጊ፣ ሌላውን እውነተኛ ለኦርቶዶክስ የቆም ብለውታል። ባለግብዳ መለያቸው ሁለት ነው። ባለግብዳው መስቀልና አነስተኛ መስቀል ይባላል። የአማራ መለያው ሁለት ነው። ንጹህ አማራ የሚባለው ባለግብዳው መስቀል ነው። ሌላው ደግሞ የሚባለው ደግሞ አነስተኛ መስቀል ነው። ባለሶስት መስቀል ደግሞ ይባላል። ግብዳው፣ መካከለኛውና ትንሿ ደረጃቸው ነው ነገራቸው። ይሄ ቀረንት ያለው ነገር ምንም ሳልደብቅ ነው። ራሳቸው ፋናዎች ይናገራል። መስቀል ነው ያለው ያው መከረኛ ሳሙኤል ባለድል መሆኑ ነው። የሙዋ ክንፍም መገኛም ማዕከላዊ ጎንደር ሚካኤል ደብር ነው ብለዋል። ከዚህ ላይ ሊሰመርበት የሚገባ ጉዳይ ከአዲስ ዘመን በለሳና ደንቢያ ጢማንጢ የሌለበት ጦሃራ የሆነ ጠቅላይ ግዛት እዝ ፋኖች ናቸው ያሉት። አልጋ ወራሹ ቦታውን የቀየረው ግብዳ መስቀልን አንስቶ ቋራን ወይም አለፋ ጣቁሳን ቢደግም ቀጥታ መተኮስ ስለሆነበት ዳርዳሩን አልፎታል። ይህን በኋላ ልምጣበት። ከዛ ቤት መጀመሪያ ላሰማችሁ እና ወደ ራሴ አጀንዳ ላይ አልገባሁም። ገባሁ እንዴ? አልጨረስኩኝ ገና ነው።
ትንሽ ላሰማችሁና ወደ ራሴ እመጣለሁ። እቺ ስሙት መጀመሪያ ምን ሆኖ ይሆናል። ተመስገን ምን የት አለው? ተመስገን ሞተ። በእናትህ በጣም የተናደርኩት ምን ተመስገን ሞተ? ማን ገደለው? ተመስገን መከላከያ ነው የገደለው? አድማ በታይ ነው የከተለው? ማን ገደለው? ተመስገን አዳምጡ የሚለው አዳምጡ። እርስ በርስ እንዴት እንደሚገዳደሉ የነገርኳችሁን ታሪክ ነው የምትሰሙት ከራሳችሁ አንደበት። ፍሮም ሆርስ ማውዝ ይባላል። ይኸውላችሁ ይሆናል። ተመስገን ምን የት አለው? ተመስገን ሞተ። በእናትህ በጣም የተናደርኩት ምን ሆኖ ታስረው ተማተው ከማን ጋር ነበባ ተቸገው እንትን ላይ ተመስገን እናታውቀውም? ኮማንዶ መቶ አለቃው መቶ አለቃ ነው እንዴ እሱ? እኮ ሰክሮ ይሄ አገውኛ ምናምን ድብልቅ ያለ ቋንቋ የሚችለው እንደዛ ነው ያሉኝ። መቼ? ዛሬ ነው አይደለም ከትናንትና ወዲያ የኛ ምስረታ ቀን የት ነው እንደዚህ ያደረጉት? እኔ የት አካባቢ እንደሆነ እንጃ ወደ 3 ሰው ምናምን ሞቱ አደርቷል። እሺ አመራሮች ናቸው። በቃ ስሙ ከገደለ እሱ ነው መቹ? መቹ እሱ ነው አስመቹና መቹ መሰለኝ። እሺ ከዛ በጣም ተረሸም አንተ በቃ በጣም ነበልባል ላይ በጣም መስዋዕትነት በጣም በቀላሉ መስዋዕትነት ዝም ብሎ እየረገፈ ነው ያልከው። በቃ ይሄን ጦር ብር ስላለን ነው የምናበላው እያላችሁ አበላሻችሁት ያልከው ነገር በቃ በጣም እየገሰገሰ እኔማ እያንዳንዱን ነገር ነው ያቆየል። እያንዳንዱ ነገር እኮ አውቃለሁ ያልከው በኋላ አክለውም እንዳፈ ታቅማቸው ማለት ነው። ያልካችን ራሳቸው ናቸው የሚጨርሱ። ይሄ እነዚህ ሰዎች የሚያጨርሰው መሳይ ነው። እንኩሮ ሚዲያ ነው እዚሁ ነው። አንዱ ጋንዳ ያለ ልጅ አለ። የሱ ልጅ አለ ማነው እንትን አድርጎ በቆራቆራ አቋርጠው ወደ ደብረ ባህር ዳር ሊገቡ አሁን 5 ኪሎ ሜትር ላይ ናቸው ያሉት። በአራት ክንፍ ነው እየገሰገሱ የገቡት። መሳይ ዛሬ የነበረው ውሎ እልል የሚያሰኝ ነው። የፋኖ ድል ይሏል እዚሁ ነው። የለም እኮ ወፍ የለም እኮ ወፍ የለም። እየረገፉ ነው ያሉት እኮ መከላከያ ሳይዋጋ ራሳቸው እየረገፉ ነው ያሉት እርስ በርሳቸው። ይሄ የምነግር ነገር ይኸው ከራሳቸው ክፍል ፎርስ ማውዛት ሰምቻለሁ። ሌሎቹን ነገሮች ባሰማ ቴሌ ይጠልፋቸዋል። በዚህ አጋጣሚ ስልካቸው በሙሉ ይጠልፋል። ቴሌ አሪፍ የተባለውን ያወጣዋል። እነሱ ምንም አያውቁም። ትናንትና በነበረው ኦፕሬሽን ከባድ ኦፕሬሽን ነበር። በጎንደር በኩል ላይ መከላከያ ሳይደርስ አድማ በታኙ ብቻ ገብቶ በረስቸ ነው በወሰደው እርምጃ ታምናላችሁ 46 የሻቢያ 36 ነው 40 የህወሓት ወታደሮች ናቸው የሞቱት። አማራውን ተውት፣ ጀሌውን ከአስመራ መጥቶ ነው የሞቱት። ተደጋጋሚ ነው እየሞቱ ያሉት። ሻቢያ በየጊዜው እየመጣ እንትን ላይ የሞተ ነው ያለው። በንቲ በዚህ አጋጣሚ ላይ በንቲ ለምትሉኝ በንቲን ደውል፣ ድምፅን ሰው መስማት ይፈልጋል ብዬ ነበረ። በንቲ አሁን ደውሏል። አንዴ በንቲን እናስገባውና እኔና በንቲ ይሄንን መቼ ነው የሰራ ነው? ድሮ ነው የሰራ ነው። ድሮ እመኑን እያል የበንቲን ድምፅ ላላችሁ በንቲን ድምፁ ስሙት። ያው ኦበበንቲ አካማካም እንኳን ደወልክልኝ። ይኸውልህ ሰው እዚህ አላስቀምጥ እያለኝ አንዴ በዋትሳፕ አንዴ በስልክ ለምንድን ነው ድምፁን የማታሰማን ይላል። ይገርማል። እኔ ያገኘዋለሁ ሰላም ነው እላችኋለሁ። እና እንኳን ድምፅን ሰሙ። እስኪ ሰላም በላቸው ቤተሰቦችን። አመሰግናለሁ ኮርዬ። እኔም እያየው ነው። መላው ኢትዮጵያውያን ቤተሰቦቼ፣ የጎ ቲቪ የማህበር መረጃ በአጠቃላይ ሀገር ወዳድ ኢትዮጵያኖች እንደምናችሁ? እንዴት አላችሁ? እንዴት አረፈዳችሁ? እንዴት ቆያችሁ? እኔ እግዚአብሔር ይመስገን ያው በትንሽ ህመም ምክንያት ከሚዲያ ላይ ቢወጣና በእረፍት ላይ ቢሆንም እየተከታተልኳችሁ ነው። ምንም አዲስ ነገር እንደሌለ እንግዲህ በዚህ ሚዲያ እኛን ስትከታተሉ የነበረ በሙሉ ታውቃላችሁ። የኦነግን ጨካኝነት፣ የቲፒኤልኤፍን ጨካኝነት፣ የሻዕቢያን ጨካኝነት ግብጾች እንዳደራጁብን ከመጀመሪያው ለውጥ ከመጣ ጊዜ ጀምሮ ስናስተምራችሁ ስንተነትንላችሁ በማስረጃ አስደግፈን ስናቀርብላችሁ እንደነበረ ታስታውሳላችሁ። ከጭካኔያቸው ብዛት ከአረመኔነታቸው የተመሰረቱበት ኢትዮጵያን ለመበተን መሆኑን የሚያረጋግጥ
ሰሜን እዝን ከመቱ ቀን ጀምሮ በሰሜን እዝ ጀምሮ መቀደራ ገብቶ መቀደራ ህዝባችንን ጨፍጭፎ ወለጋ ገብቶ ኦሮምኛ ተናጋሪ ሸኔና አማርኛ ተናጋሪ ሸኔ ሆኖ ሸኔ በኦሮምኛ እየተናገረ አማራ ነው ብሎ ይጨፈጭፋል። ፋኖ ደግሞ አማርኛ እየተናገረ ኦሮሞ ነው ያለ ህዝባችንን ሲጨፈጭፍ፣ በወለጋ ዞሮ ሸዋ ገብቶ ሸዋን ሲጨፈጭፉ፣ ከሸዋ ገብቶ ጉጂን እየጨፈጨፉ፣ አሁን ደግሞ በአርሲ እና በባሌ በሐረር በአርሲ ገብቶ ባሌ እና ሐረር ለመግባት እየሞከሩ ነው። ለመግባት አልቻሉም። ህዝቡ የነቃና የተደራጀ ስለሆነ ብዙ እልቂቶች፣ የሚያስደነግጡ እልቂቶች ሊከሰቱ ይችላሉ። ከዚህ ባሴም ሊሆን ይችላል። ይሄ ሁሉ በግብጽ እና በሻዕቢያ ተነባባሪነት በሸኔ እና በፋኖ በወያኔ ፈጻሚነት ይካሄዳል እና ህዝባችን ተረጋግታችሁ ከመንግስታችሁ ጋር ህዝባችን አንድ ላይ ሆነን እስከ መጨረሻው ጠላቶቻችንን ካልበተን በስተቀር የነሱ ዓላማ ኢትዮጵያን በትኖ ኢትዮጵያን 12-13 ሀገር ሊያረጓትና እርስ በርስ እየተባላን ሀብታችንን ሳንጠቀም እውቀታችንን ሳንጠቀም ተበታትነን ሀገር አልባ ሆነን እንድንቀርብ ነው ዓላማቸው። የኦነግ ዓላማም ይሄ ነው። የወያኔ ዓላማም ይሄ ነው። የሻዕቢያ ዓላማም ይሄ ነው። ይሄ ደግሞ የኢትዮጵያ ጠላት 30 ዓመት የተፈጠረ ወይም 60 ዓመት የተፈጠረ ሳይሆን ኢትዮጵያ ስትፈጠር ተጀምሮ ከኛ ጋር የተፈጠረ በአድዋ ምክንያትና በአባይ ወንዝ ምክንያት ነው ብለን ስንናገር የነበረው የአድዋው ድል የውጭ ጠላቶቻችንን እንዲበቀሉን እየሰሩብን ነው። የመሬታችን አቀማመጥና የአባይ ወንዝ ደግሞ ግብጽ ህይወቷ የታሰረው በወንዛችን ላይ ስለሆነ ያንን ሁሉ እንዳናሳካና እንዳንጠቀም ስታደርግልን እንደነበረ አሁን እንግዲህ በግልጽኛ ድሮ ስንናገር የነበረው በግልጽ እንደታየ ግልጽ ነው ማለት ነው። ስለዚህ አንድና አንድ ያለን አማራጭ ከትላንትም ሻዕቢያም አይታመንም፣ ሸኔም አይታመንም፣ ወያኔም አይታመንም። እነዚህ ሰዎች ቃል የገቡት የተማማሉት የተደራጁት ኢትዮጵያን ለመበተን ነው። ኢትዮጵያን እስካልበተኑ ድረስ አይቆሙም ስንላቸው የነበረው ይኸው ፕሪቶሪያ ስምምነት ተፈረመ፣ አልተቀበሉም። ሸኔ ጥሪ ተደረገለት። እውነተኛ የኦሮሞ ልጆች በሰኝ የሚመሩትና አንዳንዶቹ ምስጢሩ ያልገባቸው የተቀላቀሉት ገቡ። ኢትዮጵያ የመበተን ዓላማ ያለው ደግሞ የመሮ ግሩፕ ወይንም አዲስ አበባ ቁጭ ያለው የዳውድ ኢብሳ ግሩፕ ኢትዮጵያን እስከ መበተን ድረስ ስለማይመለሱ ህዝባችን ይሄንን እውነት እየመረራችሁ እውነቱ ይሄ ነውና ኢትዮጵያን ከመበተን ለማዳን ከመንግስት ጋር ቆመን የፈለገ ከመንግስት ጋር ቅራኔ ቢኖረን የፈለገ ከመንግስት ጋር ባንግባባ በሀገር ጉዳይ በህልውና ጉዳይ መጨረሻ ደግሞ የህልውና ጉዳያችን ስጋት መሆናቸውና ኢትዮጵያን ለማፍረስ መሆናቸው ሌላው ቢቀር አሰብን ስንጠይቅ ያ እንዳይሳካ በጀዋርም ይበለው በሸኔም ይበለው በኦነግም ይበለው በቲኤልኤፍም ይበለው አሁን ትላንትና በአፋር ላይ የተጀመረው ጦርነትን ያንን ለማደናቀፍ አባይን እንደገደብን አሰብንም ወይም ቀይ ባህር ላይ እንዳንመለስ እየሞከሩና እያደረጉ ስለሆነ ለአንዴና ለመጨረሻ ጊዜ የኢትዮጵያ ችግሩ ጠላትን መለየት ነው። ጠላትና ወገንን መለየት ነው። አሁን እንኳን የኢትዮጵያ አዋቂ ህዝብ ይቅርና የ5 ዓመት የ6 ዓመት የኢትዮጵያ ጠላት ማንና ማን እንደሆነ ለይቶ ያውቃሉ ማለት ነው። ስለዚህ እያንዳንዳችን ለራሳችን ስልን ለወደፊታችን ስልን የልጆቻችን ከው የድላቸውን ያገኛሉ። በዚህ ሰዓት በህይወት ያለነው ሰዎች እንኳን ሰው ሆነን ለመኖር ስንል በአንድነት ቆመን ከመንግስት ላይ ጋር ቆመን ለአንዴና ለመጨረሻ ጊዜ ደፍሮ ጀምረዋል። እኛ ደግሞ መጨረስ አለብን። ባዳውንም ባንዳውንም ቀብረን ድንበራችን ቀይ ባህር ነች። ወደባችን አሰብና ምጽዋ ነው። ኤርትራውያን ወንድሞቻችን ናቸው። መጀመሪያም ወዶ አይደለም የተለዩን። የስርዓት ጥላቻ ነው፣ የጠላት አጀንዳ ነው፣ የጠላት ሲስተም ኢትዮጵያን ለመበተን ያቀዱበት ነው እንጂ የኢትዮጵያ የኤርትራ ህዝብ ስንት ዓመት ነው ኢትዮጵያ ከተፈጠረች ጊዜ ጀምሮ እኮ የኢትዮጵያ መከላከያ ሰራዊት ሰሜን ላይ ነው። ያ ሰሜን የነበረው ሰራዊት ስንት ልጅ ወልዷል? ዛሬ እኮ ዘር ቢቆጠር የኤርትራ ሰራዊት ነኝ የሚሉት ወጣቶች በሙሉ አዛውንቶቹም ቢሆኑ የተወሰኑ ጥቂት ካልሆኑ በስተቀር የኢትዮጵያ ብሔር ብሔረሰብ ደም የሌለበት
የኤርትራ ተወላጅ የለም። ስለዚህ እኛን የሚያዋጣን የሚያኮራን የሚያኖረን የሚያስከብረን ኢትዮጵያዊነታችን ስለሆነ ከተስማማን ይሄንን አረመኔና ገዳይና ጨፍጫፍ አስጨፍጫፊ ሻዕቢያና ወያኔን ከደመሰስ በኋላ የኤርትራ ህዝብ ለብቻው ለመኖር የሚፈልግ ከሆነ ከኢትዮጵያ ጋር በኮንፌዴሬሽን ለመኖር የሚፈልግ ከሆነ የህዝቡ ምርጫ ላይ ተወስኖ በሰላም በአፍሪካ ቀንድ ላይ በምስራቅ አፍሪካ ላይ ሰርተን ለምተን በልጽገን ከዓለም ጋር በመወዳደር አለብን እንጂ ዝም ብሎ በሚረባና በማይረባ በጠላ ቤት ወሬና በጫት ቤት ከበሮ መቺዎች እንዳንወናበት በቁራጠኝነት በአንድነት እስከ ዛሬ ድረስ ሁሉን ነገር ችለን እንደደረስ አሁንም ሁሉን ነገር ችለን ተቻችለን ተያይዘን ተደምረን ከመንግስታችን ጋር ጠላቶቻችንን ባዳውና ባንዳውን ከውስጥም ከውጭን መደምሰስና ሀገራችንን ሰላም ብልጽግናቸውን ማረጋገጥ አለብን። መከላከያችን አንድ መታወቅ የሚገባው ወጣቱ የመከላከያ ሰራዊት አባል የወያኔን ግፍ ያላየ የለም፣ ያልቀመሰ የለም። ጄኔራሎች የወያኔን ግፍ የማያውቅ የለም። ጄኔራሎች ወንድሞቻቸው፣ ጓዶቻቸው በሰሜን በኤርትራ በረሃ ደማቸው ያልፈሰሰ ወንድሙ ያልሞተበት፣ ጓደኛው ያልሞተበት፣ አባቱ ያልሞተበት፣ ልጁ ያልሞተበት የኢትዮጵያ መከላከያ ሰራዊት ስለሌለ የኤርትራ መንግስትም አስቦበት የቁጭትና የህልህ ጦርነት ውስጥ ከገባ የኢትዮጵያ መከላከያ ሰራዊትና የኢትዮጵያ በአሁኑ ሰዓት እናንተ ኢትዮጵያን የጠመዳችሁት ፖለቲካ ኖሮ ሳይሆን በጥላቻና በቅናት ላይ እየተንቀሳቀሳችሁ ስለሆነ ያ ደግሞ እናንተን ስለሚያጠፋ ይሄ በህልህ የተሞላና በቁጭት የተሞላ ህዝብና ሰራዊት አንዴ ከአሁን በኋላ ከጀመረ ቤተ መንግስት ቁጭ ብሎ እዚህ ጋር አቁሙ ተመለሱ የሚል ፕሬዝዳንት የለም፣ ተመለሱ የሚል ጠቅላይ ሚኒስትር የለም፣ እዚህ ጋር አቁም ተመለስ የሚል የጦር ጀነራል የለም፣ እንመለስ የሚል ወታደር ወይም የጦር መኮንን የለም። አንዴ ከተጀመረ መቆሚያችን ድንበራችን አሰብና ቀይ ባህር ስለሆነ ይሄንን አውቃችሁ ከወንድሞቻችሁ ጋራ ከኢትዮጵያ ወንድሞቻችሁ ጋር በመወያየት የጠየቅነውን የፈለግነውን አብረን እንድንጠቀም ወደብ ብቻ ነው የምንፈልገው ከእናንተ ወደብና ሰላም ነው የምንፈልገው። ወደባችንን ካገኘን ሰላማችን ይመጣልና ይሄንን አስባችሁ እንደ ወንድም እንደ እህት ተባብረን ተመካክረን ተደምረን ምስራቅ አፍሪካን እናበልጽግላለሁ። ወገኖቼ አታስቡ፣ ከኮርዳ ጋር በየጊዜው እንገናኛለን። ያው አንዳንዴ እንደዚሁ ብቅ ብዬ ድምፄን አሰማለሁ። በርቱ፣ አይዟችሁ። የሰው ሊሞት ይችላል። አሁንም የበለጠ እልቂት ሊከሰት ይችላል። ጨካኞች ናቸው፣ አረመኔዎች ናቸው። ህጻናትን ይገላሉ፣ ሽማግሌዎችን ይገላሉ፣ እናቶችን ይገላሉ። ንብረትን ገና ቤት ውስጥ አስገብቶ ከቤት ጋር ሰው ሊያቃጥሉ ይችላሉ። ይሄ እንዳይደምቃችሁ ይሄውን ቁጥቁን እንለብሳለን ብሎ በዚህ በሞሐንበሳ ብሎ በሀይ ኦርቶዶክስ ምክንያት ከበሮ እየመጡ ነው። ያም አይሳካላቸውም። ኢትዮጵያኖች እንንቃ፣ እንደራጅ፣ እንታጠቅ። ከመንግስታችን ጋር ቆመን ጠላቶቻችንን ለአንዴና ለመጨረሻ ጊዜ ባዳና ባንዳውን በኢትዮጵያ ምድርና በኤርትራ ምድር አፈር ውስጥ ቀብረን ምስራቅ አፍሪካ ነጻ እናረጋታለን። ኮሪዬ ለሰጠኝ እድል በጣም አመሰግናለሁ። ኑሩልኝ፣ ክበሩልኝ፣ እወዳችኋለሁ። በጣም እናመሰግናለን በንቲ። እንግዲህ ያው በንቲ ያላችሁት በንቲ የዝጌራ ያክብርልኝ። እንግዲህ ትላንትና ደውዬ ነው አዲስ ወጥተ ሰላም ብልልኝ። እኔ በዋትሳፕም በምንም እዚህ በኮመንትም በንቲ እያሉኝ ነው ያሉት አውቃለሁኝ። ግን ብለው ወጥተ ሰላም ብልኝ ሰራ ግን ስሜቱ ነው። ከወጣ ደግሞ በትግል የቆሰለ ሰው ዋጋ የከፈለ ሰው ነውና አይቆጣጠሩም። እኛ ትንሽ እንደዚህ አይነት የተጠቃን ሰዎች ስሜቱ ስለሚዘን አሁን በዛ ስሜት ነው ቦታው ያሱ እንጂ ክልክል ነው። እኔ በህክምና አንድ ሰርጀሪ ክልክል ነው። በጣም ልብህ መረጋጋት አለባት ነው የሚል አፍተር ሰርጀሪ የሚል ይሄን ነው። ግን አትችልም። በቃ ሀገር ነች፣ ገብተንበታል አንድ ጊዜ። ለዚህ ነው እና በእንትን አሁን ካስወጣሁት በስሜት ነው። አሁን ከዚህ ስልክ ሲጨርስ ያመዋል አውቃለሁ፣ እኔም ውስጥ ስላለ ነው። እና ለዚህ ነው የማላወጣው። ግን ያው ሰላም መሆኑን ልጠይቃችሁ ሲሉ ድምፅ ሰጣችኋል። ይሄ ነው በእንቲ ሰላም ነው። ምንም አታስቡ፣ እኛ ሰላም ነው። የኢትዮጵያን ትንሣኤ ሳናይ ምንም አይተናል። ደግሞ አሸንፈን አይተናል። አሁን ቀጣይ የሚጠብቀን ነገር ነው። አሁን ሁለት ነገር ነው። ከዚህ በኋላ ይሄ ጦርነት አይቆምም።
እንጆ ሻዕቢያ የለመደው ነገር አለ። የሆነ ቦታ ላይ በቃ አቁሙ። ልክ አሁን አይታችኋል። ትግራይን ገብተን ተቆጣጥረን ልናጠፋው ስንል ሰዓታት ሲቀረን እኮ ነው ወደ መቀሌ ልንገባ። ፕሪቶሪያ ስምምነት ብለው መጡ። ሽማግሌ ልከው እግር ላይ ወድቀው በቃን ብለው መሳሪያ እናስረክባለን፣ ጦርነት እናቆማለን፣ ከዚህ በኋላ እንዋጋም ብለው ቃል ገብተው ደፍድፉ። አይ አልኩ አይሆንም፣ አየር ሊስሙ ነው አላልኩም እኔ። አሁን ታደሰ ወረደ ሁሉ መከራ ያየ ታደሰ ወረደ ወጥቶ ይደነፋል። የህወሓት አመራሮች አሁን ይደነፋሉ ከፕሪቶሪያ በኋላ አይደል? ግን አየር ነው የሚስቡት አልኳቸው። አየር ስበው መጡ፣ ይኸው መጡ። አሁንም እዚህ ጦርነት ላይ የመሰላቸው ምንድን ነው? እንሞክራለን፣ እንሄዳለን፣ ንጹሐኑን እንጨፈጭፋለን፣ ቤት እናቃጥላለን፣ አሰቃቂ ግድያ። ያን ጊዜ ካቃተን አቁሙልን እንላለን። አሁን አይቆምም። አሁን ለአንዴና ለመጨረሻ ይጥፉ ወይስ እንጥፋ አለ መንግስቱ ኃይለማርያም። የትግራይ ወንበዴዎችና የኤርትራ ማያሻማ ሁኔታ የትግራይ ወንበዴና የሻዕቢያ ወንበዴዎች ለመጨረሻ ጊዜ ይጥፉ ወይስ እንጥፋ ብለን የገባነው። አደራዳሪ የለ፣ ዓለም መንግስታት አሳውቀናል። አስታራቂ የለ፣ ነግረናል። ፊልድ ማርሻሉ ተናግሯል። ጥቅምት 24 ተናግሯል። ያኔ ቀሰቀሳቸዋል። ጃር ባጫም ተናግሯል። አሳብዷቸዋል። አሁን እንደዛ አለም። አሁን ተመለስ የሚል የለም፣ በቃችሁ የሚለን የለም። የዓለም መንግስታትም አይመጡም፣ አይገቡም በዚህ ውስጥ። ይሄ ነው አሁን ይጥፉ ወይስ እንጥፋ ነው ጫው። ማያሻማ ሁኔታ የትግራይ ወንበዴዎችና የኤርትራ ወንበዴዎች ባቋቋሙ ባካሄዱት ያለፈው ጉባኤያቸው አጥፍቶ መጥፋት ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው። ለዚህ ህዝብና ለዚህ ይጥፉ ወይስ እንጥፋ ነው ጥያቄው። ይጥፉ ወይስ እንጥፋ ነው ጥያቄው። ለዚህ ህዝብ ወይስ እንጥፋ ነው ጥያቄው ነው ብለዋል። ይጥፉ ወይስ እንጥፋ ነው ጥያቄው። ለዚህ ህዝብና ለዚህ ፓርቲ የሚያቀርበው ይህ አደገኛ ፎርስ ነው። በፍጥነት መጥፋት አለበት ጓዶች። ይጥፉ መጥቶ ይጥፉ ብላ ጻፉ። ይጥፉ ወይስ እንጥፋ? ይጥፉ መጥቶ ይጥፋ ብላ ጻፉ። ይጥፉ ብላ ምንም በቃ አሁን ፊት ለፊት ነው። አንድ አዛዥ ወጥቶ ጦርነቱን አቁሙት። የሰላም አስከባሪ መጣ፣ የተባበሩት መንግስታት መጣ፣ አረብ ሊጎች መጡ፣ የአፍሪካን የለም የሚያቆመው የለም። ለዚህ እኮ ነው ተው ያልኩት እኔ። ተው ግድ የለም ያልኩት ይሄ የትግራይ እናት እንዳታለቅሺ ለምን ይጮሁት ይላል። የሚመጣው ሲኩዌንሱ ስለማውቀው ነው። አሁን ይጥፉ ወይስ እንጥፋ ነው። ህፃን አይቀር አሮጊት አይቀር። ኦፍኮርስ አሰቃቂ ነገሮች እናያለን። ቤት ያቃጥላሉ፣ ሰው ይገላሉ፣ ህፃን ልጅ ያርዳሉ። አሰቃቂ እንሰማለን። ካለ መስዋዕትነት ድል የለም። የግድ መስዋዕትነት ያደርጋል። ይጥፉ ወይስ እንጥፋ ነው አሁን ጨዋታው። ይጥፉ ወይስ እንጥፋ ለዚህ ፓርቲ የሚያቀርበው ይህ አደገኛ ፎርስ ነው። በፍጥነት መጥፋት አለበት ጓዶች። እስካሁን ድረስ በዚህ አቅጣጫ ብዙ ትግል ተደርጓል ብንልም ቅሉ ከጉዳዩ አሳሳቢነትና ከነኚህ ወገኖች መሰሪ አቋም አንጻር አቤታዊ ሰራዊታችን ከህዝብ እንዳልተወለደና የህዝብ ወገን እንዳልሆነ ሁሉ ይህንን ገበሬ እየሞተ ባለመሬት እንዳላደረገ ሁሉ እየለመነ ብስኩትና ዱቄት እንደማያድል ሁሉ ዛሬ በአክሱም፣ በአድዋ፣ በሽሬ ወዘተርፈ እንደ ጠላት ጦር ራሱ ገበሬው እንዳንበጣ ተሰባስበው የተከተከው ባላቀሮች ራርተኞች ችጋራም የምንባለው ከዚሁ ክልል በሚመነጭ ችግር ነው። በተቀረው ኢትዮጵያ የለም ረሃብ። ኢትዮጵያ ረሃብ የላትም። መከራ፣ ፈተና፣ ችግር የሚወራው ከነሱ የሚመጣ ችግር ብቻ። ከ1 ሚሊዮን በላይ 70% ኤርትራውያኖች ተሸክመን ይዘን ነው ረሃብ የሚወራው በነሱ። አዲስ አበባ ቤት የሚወደደው በነሱ ነው። የኑሮ ውድነት እነሱ ነው። እህል የሚደብቁት እነሱ ናቸው። ኮንትሮባንዱ እነሱ ናቸው። ምን ላውንደሪው እነሱ ነው። አዲስ አበባን የሚያብሱ ይኸው ሀክ ተደረግን እኮ እኛ። ገንዘብ ቢቻል ኖሮ ስንቱ ተዘርፎ ነበር። ዛሬ ላይቭ ወጥቼ ባሰራ ዛሬ አቤልና ሲያዝ ነው። ስንት አቤሎች አሉ ሌሎች። ከዛ ነው የሚመጡት። ወንጀል ነው። ክራይሞች ናቸው። ጨካኞች ናቸው። ከዛ አቅጣጫ የሚመጣ ነገሮች ችግራችን
ልማታችን እንዳናይ፣ ብልጽግናችን እንዳናይ፣ ደስታችን እንዳናጣጥም ሁሌ ከዛ ነው የሚመጣው። አሁን የመጨረሻው ይጥፉ ወይስ እንጥፋ ነው ጨዋታው። ይሄንን ጦርነት እየሄድን አስመራ እስክንገባ አቁም የሚለን አመራር ካለ አዛዥ ካለ ተጠያቂ ነው። አይልም ደግሞ የሚለን የለም። እየገሰገስን እየገባን አሰብን አልፈን መስዋዕት እንገባለን። ስንሄድ መንገድ ላይ በቃችሁ የሚለን ካለ መሳሪያ ፊቱን እናዞርበታለን። እንዲያውም ዘገየን ባይነኛ ዘግይተናል። ይሄ ነው። ስለዚህ ውድ አድማጭ ቤተሰቦች የአቤልን ስልክ እንደገና ጻፉት፣ ፒን ላድርገው፣ ጻፉልኝ። አንድ ጊዜ የአከሮቹን የሌቦቹን የሻቢያዎቹን ስልክ ጻፉልኝ አንድ ጊዜ። እሱ መጻፍ ፒን መደረግ አለበት። እሱ ፒን አድርጉት እስከ መጨረሻው። እስኪ ይዛችሁታል? ሁላችሁም ያዙት። ይሄን ያዙት፣ ሁላችሁም ያዙት። ይሄንን ሁላችሁም ኮንትሮል አድርጉት። እንግዲህ አልሰማንም የምትል የመንግስት አካል አትኖርም። ኮመርሻል ባንክ ስራ አስኪያጁም በዚህ ጉዳይ ላይ ልክ ይሄ አካውንት ከደረሰ ጊዜ ጀምሮ የሰዎቹን አድራሻ አስመራ እስካልገቡ ድረስ መያዝ አለባቸው። አንድ ወንድሜ አንድ ነገር ቴክስት አድርጎልኛል። ኢሳያስ አፈወርቅ በዚህ በባንክ ዘረፋ የላካቸው ያሰማራቸው ሰዎች ናቸው ነው የሚለኝ ያለው። ብዙ ናቸው የገቡት አለ 47 735 ኦኬ። ማነው ስሙ? አቤል ማርቆስ። ይህን ነገር ሁላችሁ ሼር አድርጉት፣ ለሁሉም አዳርሱት። ይህንን አቤል ማርቆስ፣ እነዚህ ናቸው ከኤርትራ ተነስተው ኮመርሻል ባንክ። እንግዲህ ኮመርሻል ባንክ ካለ ፋይዳ መታወቂያ ያወጣል። ፋይዳ መታወቂያ አውጥቶ ኮመርሻል ባንክ አካውንት ከፍተው የኢትዮጵያን ሕዝብ ባንክ ለባንክ የሚዘርፉት እነዚህ ናቸው እና አቤል ናቸው። ስልክን ጠልፎ ቴክኖሎጂውን ከየት እንደወሰዱ አናውቅም። ከቴሌ ጋር ግንኙነት አይኖራቸው አይኖርም። ቴሌን እንጠይቃለን። ሪፖርተር አለ ቴሌ ያውቃል አያውቅም የሚለውን ነግበው ሪፖርተር ያውቃል። ስለዚህ ይሄን ደግሞ 44 ቤት እነሱ እንዳይሆኑ ቆይ። ሄሎ ማን ልበል? ከእንግሊዝ ስለሆነ እኮ ጠርጥሬ ነው። ከእንግሊዝ ስለደወልኩ። ኤርትራዊ ነህ? እሺ እስኪ አውራ። እሺ እንደውም ቴክስት ያደረኩልህን ነገር ታሳያለህ ብዬ ነበር። እንደውም እኔ አሰብ ፖርት ከማንም በላይ በቃ የምጠብቀው ሰው አንዱ እኔ ነኝ። ምንድነው የሆነ ነገር ብልጭ አለልኝ። እንደው መንግስት ይቺን አድቫንቴጅ አሁን እነሱ አፋር ገብተው ይሄን እናደርጋለን እና ይህን ይዘን እንደራደራለን በሚሉት አድቫንቴጅ ተጠቅሞ እንትን አሰብን ይዞ አሰብን ተቆጣጥሮ እንደራደር አሁን ማለት እንደው ቢችል ይችን ለመናገር ነበር። አመሰግናለሁ። አሰብን ይዘን ነው ምጽዋን ይዘን ነው የምንደራደረው? አዎ እንደሱ በለኛ። አሰብንማ የራሳችንን እንይዘዋለን። እንደውም ምንድነው የላኩልህን ይሄንን ፖርት የሰራው ሰው አዎ የኢንጂነሩን የላክልኝ አንተ ነህ? ቴንኪዩ። አሰብን የሰሩት ኢንጂነር ታሪካቸው ሙሉ ኮልኛል። ይሄ ወንድሜ ሙሉ ታሪካቸው መቼ እንደተሰራ፣ የት እንደተሰራ፣ እንዴት ሳፈር ያደርጉ እንደነበረ፣ ወባ እንዴት ያጠቃቸው እንደነበረ፣ የታመሙ እንደነበረ፣ እንዴት ድንኳን ውስጥ በሙሉ ታሪካቸውን እሱ ነው የላከልኝ። ይቅርታ አላነበብኩትም ወንድሜ። ቴንኪዩ አመሰግናለሁ። ትክክል ነው። ምንድነው አሁን ከማንም በላይ በቃ እኔ እንደው ውጥር ብያለሁ። እንደው አብይን ባገኘው ራሱ ስር ወድቄ በቃ ቴንኪዩ አመሰግናለሁ። ቴንኪዩ በጣም አመሰግናለሁ። አይ የኛው ሰው ነሽ። ያው እንግሊዝ ሲባል እንፈራለን እኮ። አይ እዛ ያዙልኝ፣ ገትራችሁ ያዙልኝ። እዛ ናቸው መፈልፈያቸው። እሺ አሉ አለን፣ ብዙ አለን እኮ የዛን ያክል አርበኞች አሉ፣ ሴቶችም አሉ እኮ ጀግኖች አሉ። እሺ እነሱም የደወሉልኝ ጠዋት በእንግሊዝ ስልክ ነበር። እነዚህ ሀከሮች ወይ የትግራይ ልጆች አዲስ አበባ ላይ ነዋሪ የሆኑ ህዋቶች ወደ ትግራይ እየሄዱ መከላከያ እየተዋጉ ተመልሰው አዲስ አበባ እየገቡ የሚወጡ የትግራይ ልጆች አሉ። መጠቀም የሚፈልግ ሰው ስለ መመልከት ያለበትን ብትነግረን ጠቁምልኝ። ሶር ደውልልኝ፣ ማሚ ሶር ደውልልኝና አናግረኝ። ከማን ጋር እንደምትገናኝ እነግርሃለሁ እኔ።
የአንደኛ ጀውሳ ለኛ ተወልን የለንደን ጀውሳ ለኛ ያው እነሱ ናቸው አንድ ሺው አሁንማ ታቅፎና ታዝሎ መውጣት ጀምረዋል ትላንት አሳይቻቸዋል ስለዚህ አሁን እኛ የመጨረሻ ምን አሰብ እንገባለን አስመራ እንገባለን ምጽዋን ይዛለን ዳራክን ይዛለን አስመራ ላይ ቡና ማኪያቶ የጠጣ የላቸውም ቡና ራሳችን ይዘን እንሄደው ቴካዌን ይዘን እንሄደው ይዘን ገብተን ቡና እየጠጣን ለአንዴና ለመጨረሻ ጊዜ እናስፈርመዋለን ኤርትራን ነፃ እናውጣዋለን ይሄ ግልጽ ነው ይሄን ደግሞ ማንዴ ሰጥቶናል ያለ መንግስታት ኤርትራን ነፃ አውጥተን የኤርትራ ህዝብ መሪውን እንዲመርጥ ለማድረግ ያለ ማቀፍ ፍቅርና ሰጣ አግኝተናል አሁን ገንዘብ ምንዛሬ በቻይኖች ነው እየሰሩ ያሉት ቻይኖቹም ክትትል ሊደረግባቸው ይገባል አርማቶች ናቸው እነሱ ምን አይተከስም የነገርኩ እሺ ስለዚህ ተናግሮ ነበር ሀገር ወዳድ መሪ ሰሚት አቶ ኢትዮጵያን ለባንዳ አሳልፈን አንሰጥም አሁንም እንደ ግሪሳ ተተከተኩበት አብቹም ቋንቋ አብቹ ያሉና እንዴ እናዳምጥ እየተወያየህ ውይይት የሚባል ብዙ ሰው ትምህርት መውሰድ አለበት ህወሓት የሚያዘናጋን ይሄን ነው እየተወያየ ሌላ ውይይት ይሏል የጽንፈኛ ማካሄድ ይሄን ነው እየተጎሱ የመቱብህ ሲሸነፍ ውይይት ይሏል እንደገና በውይይቱ ላይ ሌላ ውይይት ይሏል ይሄ ህወሓት የሄደበት መጥፎ አካሄድ ነው ጠቅላዩ ሲገልጸው በዚህ መልኩ ገልጾታል አዳምጡት ብዙ ሰው ትምህርት መውሰድ አለበት በጉልበት ነገር መቀልበስ እንደማይቻል መማር ጥሩ ነው የሚያዋጣን በሰላምና በድርድር በንግግር ብቻ ነው እዚህ ክላሽ እየቀማህ እዚህ ውይይት እየተወያየህ ውይይት የሚባል አማርኛ ቋንቋ ሶርሱ ቲፒኤልኤፍ ስለሆነ ነው ባይዘው የዚህ በውይይት ላይ ውይይት ዲማንድ የቲፒኤልኤፍ ቋንቋ አሁን ይሄኑ ሲስተም ነው አሁን ይሄ ቋንቋው ይሄ ስታይሉ የቲፒኤልኤፍ እና የሻዕቢያ ስታይል ውይይት ልክ አሁን ሲቀጠቀጡ ድርድር ይላሉ በውይይት ላይ ውይይት ቲፒኤልኤፍ የፈጠራቸው የተካነበት ትልቁ ችሎታ ይሄ ነው ቲፒኤልኤፍ ደግሞ የወሰደው ከሻዕቢያ ነው ሻዕቢያ ቀጥቅጠ ነው ያኔ ባልጌና ባቃውራ ባለግባፋ ቤት በምን ቀጥታ ነው ጨርሰ ነው ድርድር ይሉና ጄኔቭ ድርድር ይሏል አየልስ በስብሰባ ላይ ስብሰባ ነው ስታይላቸው ይሄ የሻዕቢያና የህወሓት ስታይል ይሄ አሁን የለም ይባል አማርኛ ቋንቋ ሶርሱ ቲፒኤልኤፍ ስለሆነ ነው ባይዘው የዚህ በውይይት ላይ ውይይት ዲማንድ የቲፒኤልኤፍ ቋንቋ ነው ወይም የቲፒኤልኤፍ ተከፋዮች የሚያሱት ጥያቄ ነው አሁን የለም ለነሱ ውይይት ማለት ይሄ ስላልሆነ ማለት ነው እሱን ተው አይጠቅመንም እኛ ማክሲመም እናንተን አቅፈን የኢትዮጵያን ዲሞክራሲ ለማዘመን እንሰራለን ችግሮች ካሉብን እያረምን እንሄዳለን ችግር ይኖራል እናንተም ተባባሪ ሁኑ በክላሽ አታስቡ በሰላም አስቡ ፓርላማችን ላይ በጣም ብዙ ድምጽ ይሰማ መንግስት ብዙ ኃይሎች ያሉበት መንግስት ይሁን ዲሞክራሲ ወደ ኋላ የማይመለስ እናርገው የኢትዮጵያ አንድነት ጥያቄ ውስጥ አናስገባው በትብብር እንስራ ተቃዋሚ ፓርቲዎች በተለይ በሰላምም በግጭትም የምታስቡ ፓርቲዎች ትምህርት መውሰድ ያስፈልጋል ከሰላም ጋር ተያይዞ ሰላም ያው አንጻራዊ ነው ሰው በራሱ ውስጥ በሚያስበው ጦርነትም ሳይተኛ ሊያድር ይችላል ጎረቤት ሙዚቃ ከፍ አድርጎ ላያስተኛው ይችላል ራቅ ካለ ቦታ የጥይት ድምጽ ሰምቶ ላይተኛ ይችላል አንጻራዊ ነው ሰላም አብሶሉት የሆነ ነገር መጠበቅ አይቻልም አንዳንዴ በኔጌቲቭ ፒስ እና ፖዚቲቭ ፒስ የሚገለጽ ነገር አለ ምንም ቶክስ ምንም ነገር ሳይታይ ግን ህዝብ ውስጥ ጭንቀት ይኖር ይችላል ለዚህ ሰላም ሁላችንም የበኩላችንን ማድረግ አለብን ምንድነው ያልከኝ ትላንትና ልንወያይ ነው ከኤርትራ ጋር እኛ እንወያይ እነሱ እኮ ናቸው ጠይቁት እኛ እኮ አለን እነሱ ናቸው በሰላም ችግራችንን እንፈታለን የውጭ ሀገር ጣልቃ ገብነት አልፈልግም ብሎ ያለው ኢሳያስ አፈወርቂ ነው ያለው እኛ ችግራችንን እንፈታለን በውይይት ብላ ያለው እሱ ነው እኛ ማንንም አንልም እኛ የሚሰሩትን ስራ ላለ መንግስታት ማሳወቅ ብቻ ነው አሳወቅናል መንግስታት ደደቢት ተወልዶ አፋር ላይ እንደሚቀበር ነው ምንራቸው እየነገርናቸው ነው እነሱ ለምን አፋር መቀበር እንደመረጡ አናውቅም እንጂ ደደቢት ይወለዳሉ አፋር ላይ ይቀበራሉ የአፋርን መንገድ ዘግተን ቀብድ የሱ መንገድ ዘግተን
መንግስት የለም በአራት ነገር ይጎዳሉ። የመጀመሪያው ባጀት ይቆማል። ምክንያቱም የፕሪቶሪያን ስምምነት ጥሰውታል። የመጀመሪያው ትልቁ ቢንጎ የምንለው ይሄ ነው። የፕሪቶሪያ ስምምነት ተጣሰ፣ ባጀት ተከለከለ። የመጀመሪያው። ሁለተኛ ጦርነት በመጀመሪያቸው ተጠያቂ ናቸው። ሆይ አይዞ ያሏቸው መሪዎች አሁን ካዛናቸው እናያለን። ግብጾች እኮ መጥተዋል። የተለያዩ ሀገር መሪዎች እኮ አዲስ አበባ ሳይቀመጡ እኮ ትግራይ ገብቶ እኮ ያድራሉ። ፈረንጆች ነጮች እየመጡ ምን ሊያደርጉ ነው የሚያድሩት? እሱ ሁሉ እኮ እያየን ነው። እኛ እንችላለን ብለዋል። ግጠም አለኝ የሚለው ዘፈን አሁን ግጥምላቸዋለን። ጀምረዋል፣ እናጨርሰዋለን። እኛ ይሄ ነው ጨዋታው። ይሄ ነው ያለው። ሱሌማን ጠፍቶብኛል። እኔም ትንሽ አሞት ነበር። ከዛ በኋላ ግን አልተገናኘንም። ካገኛችሁ ሰላም በሉልኝ እና ይሄ ነው ያለው። ህወሓት ደደቢት ተወልዶ አፋር ሊቀበል ለምን መረጠ? ራሳቸው ይመልሱልናል በኋላ። ሀያላን መንግስታትን በይፋ የኢትዮጵያን ታጋሽነት አድንቀው አሁን ለምንወስደው እርምጃ በሙሉ እውቅና ሰጥተውናል። ምንም ኃይላችን አሟጠን ማለት ነው። ይሰማይናል። ይሄኔ ጨርሰናል። ስለዚህ በእኛ በኩል የሚጠበቅ ነገር ምንም ያለ አይመስለኝም። እንግዲህ ውድ አድማጭ ቤተሰቦች ወደ በኋላ ደግሞ ልጁ በሰበር እመጣለሁኝ። ቆንጆ ፕሮግራም ያሳለፍ ነው። ትልቅ ነገር ነው ዛሬ ድል ያደረግነው። መከላከያው ከውጭ እኛ ደግሞ ከውስጥ ያሉትን እንደነ አቤል አይነቱን ለቀማ እናደርጋለን። እንግዲህ አሁን ከውስጥ ምቆጫ አንድ አቤል ሲያዝ በእርግጠኝነት ነገራቸው 100 በላይ ሻዕቢያ ሃከሮች፣ ዘራፊዎች ይገኛሉ። አንድ አቤል ከተያዘ መንግስት ይሄንን ተረባረበ። አሁን አካውንቱን ሰጥቻለሁ፣ ስሙን ሰጥቻለሁ። ይሄንን ያግኝተ አቤል ካመለጣችሁ ኢትዮጵያ መንግስት የላትም ነው የምላችሁ። በዚህ ጉዳይ ላይ ኢትዮጵያ ንግድ ባንክ ልንተባበር እንፈልጋለን። መጀመሪያ ባንኩ ፍሪዝ እንዲደረግ፣ ያ ገንዘብ በሙሉ ከሰው የተወሰደ ገንዘብ ነው። መጀመሪያ ባንኩን ፍሪዝ፣ አሁን ልትሰሙ ፍሪዝ ታደርጉታላችሁ ባንኩ። በሁለተኛ ደረጃ በባንኩ አድራሻ መሰረት አድራሻውን ወስዳችሁ በፋይዳ ያወጣበት ማን ነው? ከየት ነው ያወጣው? ስንት ከፍሎ ፋይዳ ያወጣ? ሁለት አድራሻ የት ነው? ስልክ ቁጥሩ ምንድን ነው? ትራክ አድርጋችሁ ይዛችሁት ቀጥታ አውጣችሁ ሚዲያ ላይ ስታወጡልን ቢጎ እንላለን። እኛ ያው ማንነታችንም እናስመሰክራለን። የኔ ቤተሰቦች በምንም ታምር ለኔ ብቻ አይደለም፣ በዚህ አጋጣሚ ላይ ጥሩም ነገር መልዕክት ለማስተላለፍ ገባል። ማናችሁም ብትሆኑ ቴክስት አድርጋችሁ ለከሌ ገንዘብ ላክልኝ እንዳትሉ። መላው ኢትዮጵያኖች ማናችሁም በቴክስት ይሄን ያክል ብር ላክልኝ እንዳትሉ። ደውል፣ እንደዚህ አይነት ገንዘብ ፈልጋለሁ ላክልኝ ብል። ይሄ ኢምፖርታንት ኢሹ ነው። ሆስፒታልም ከሆንክ ሶሪ ብለህ ውጣ። ፍርድ ቤትም ከሆንክ ይቅርታ ክብር ፍርድ ቤቱ ብለህ ውጣ። የማይመች ቦታ እንኳን ብትሆን ወጥተህ በስልክ ደውል ካላልክ በስተቀር አንዳችሁም ብር እንዳትልኩ። ምን አልከኝ? ከነዳይ ዲብሳ ጋር የሚሰራ አመራር በአርሲ ከቴክሳስ ገብቷል። ስልኩን እና ፎቶ ብቻ ነው ላገኝ የቻልኩት። ስሙን ላገኝ አልቻልኩት። ችግር የለም፣ ፎቶውን ላክልኝ፣ ችግር የለውም። ይሄንን የማታደርግ ኢትዮጵያዊ ተሰረኩኝ ብለህ እኔ ጋር እንዳትመጣ እየነገርኩኝ ያለሁት ይሄን የሚገባው። እንግዲህ በኋላ እመጣለሁኝ። ቅድም የጎንደሮቹን ጀምሬ ነበር፣ ትቼዋለሁ። በርቱልኝ፣ አሸንፈናል። እንኳን ደስ አላችሁ። ከዚህ በኋላ እንግዲህ በዝምታ ታዩታላችሁ። ኦፕሬሽኑን ጫጫታ፣ ለቅሶ፣ ውጭ ምናምን እንዳልሰማ፣ ምንም ነገር እንዳልሰማ፣ ይህም ብቻ አደራ አላችኋለሁ። ሻዕቢያም ህወሓትም ፋኖም ይሁን ሸኔ ምንም አይነት ለቅሶ ነገር እንዳልሰማ፣ በድሮን ተመታን፣ በመድፍ ተመታን፣ መከላከያ የሚል ወሬ እንዳልሰማ፣ ይህንን ብለን ባደራ ነው የምላችሁ። አጥብቄ ባደራ ነው የምላችሁ። ደግሞ ለዚህ ይሄ ነው ያለው። በርቱልኝ። አሸንፋችኋል። እንኳን ደስ አላችሁ። የምትመሰገኑ የምትደነቁ ኢትዮጵያኖች ናችሁ ለጥራታችሁ። ታንክ ዩ ፎር ዘ አወርነስ ታንክ ዩ። እና ሁላችሁም ይሄን አድርጉ። አካውንቱን ልኬላችኋለሁ። ስክሪንሾት አድርጉና ያዙት። ሁላችሁም ባንክ ገንዘብ በዚህ ጉዳይ ያስገባችሁ ገንዘብ በዚህ ባንክ አካውንት ገንዘብ የላካችሁ በሙሉ ገንዘባችሁን ከባንክ ሄዳችሁ መውሰድ ትችላላችሁ። እሱ ላይ እንሰራለን። ደግሞ በዚህ የተዘረፋችሁ ሰዎች ገንዘባችሁን እንድትወስዱ እናደርጋለን። ባንክ ውስጥ ያለው ገንዘብ አሁን ፍሪዝ ይሆናል፣ ይያዛል። ለቃለቅ ይሄን የምናደርገው
እንግዲህ እኔም እናደርገው በርቱልኝ፣ ወዳችኋለሁ፣ ሰላማችሁ ይብዛ። ለነበረን ቆይታ አመሰግናችኋለሁ። ክብር ለሚሰጠው ክብር እንሰጣለን። አሁን ክብር ለኢትዮ ኤርትራ ሰላማዊ ህዝቦቻችን አንድ ቁጥር እናደርጋለን። ለዚህ ጀግና ትንታ ከኋላ ላይ ለምታዩት መሪያችን አንድ ቁጥር ታደርጋላችሁ። ክብር ለመከላከያ ኃይላችን፣ ለምድር ኃይላችን፣ ለባህር ኃይላችን፣ ለአየር ኃይላችን፣ ለፌዴራል ፖሊስ፣ ለደህንነት ተቋማችን ሁሉ አንድ ቁጥር ታደርጋላችሁ። ጎህ ላይ አሻራችሁን አስቀምጡ። ጎህን ተከታተሉ። ጥቁር ለባሾች የሉም፣ ዛሬ አልወጡም። የለም በቀን ኳርስ 27 ዛሬ አይደለም፣ አይወጡም። አልነገርኳችሁም እንዴ? ዝም ብለው አቧራ ያስነሱት የለም። አንድ ወንድ ሰው ጥቁር የለበሰ የለም። ስታይል አድርጎ እንኳን ዛሬ የሚለብስ የለም። ሴቶች እህቶቻችን እኮ ጥቁር ፋሽን ነው የሚለብሱ ነበር። አሁን አቆሙ፣ እነሱ እንኳን አቁሟል። ስለዚህ እኔ ያለው አንድ ቁጥር ነው ተላችሁ። ጎላ አሻራችሁን አስቀምጡ። ምንም አይመጣም ከዚህ በኋላ ድል ብቻችሁ ድላችሁን አጣጥሙ። ይሄ ነው። ማንስ ሮ ያለው ምንድነው? ስወጣ መጣ እንዴ መንከባበል አይጀምርም። አንከባለሉም። አንዴ ማያርጉ ይሄን ያክልም አይዘግጡም። እንደዚህ ከዘቀጡና ከወረዱማ መሳቂያ ነው የሚሆኑት። የትም ቦታ አይወጡም። አሁን በቃ አሁን ግጠማ ላይ ነው ጨዋታው፣ ሜዳ ላይ ነው እንትን የለም። ይሄና ጎህን ይወላ በዚህ ጎላ ያሻራችሁን አስቀምጡ። Roll out,